የጌታን እናት የአምላክን እናት በዚህ ልክ የምትጠሏት እንዴ? አምላክን ሌላ መረጃ ምን ይምጣላችሁ? አምላክን እኮ ነው ወልዳ አቅፋ ጡቶቿን አጥብታ ያሳደገች አይደል? ከዚህ በላይ መረጃ ምን እንጣላችሁና በዚህ ልክ ማርያምን የምትጠሏት ፔንቴዎች? በዛ ላይ ደግሞ የእናንተ ቤት ስንት ጉድ እያለ ለምንድነው ሁልጊዜ ኦርቶዶክስን የምትሰድበው? ለአንተ ፐርሰናሊ ለምንድነው ኦርቶዶክስ እንዲወደች በዚህ ወጣች በዚህ ገባች እያልክ 24 ሰዓት ስለ ኦርቶዶክስ ታወራ የምትውለው? ስለናንተ ቤት ለምን አታወሩም? ስለናንተ ቤት ለምንድነው የማትወያያ ነው? ይሄንን ነው የምልህ። አመሰግናለሁ ስላስገባችሁኝም ስላዳመጣችሁኝም። ጨርሻለሁ። እኔ ልወያይህ አይደለም የገባሁት። ብዙ ሊወያዩ ጥያቄ ያቀረቡልህ እውቀት ያላችሁ ሰዎች አሉ። እነሱንም እምቢ ብለህ እኔ አሁን ካንተ ጋር ምንም ልነጋገር አይደለም የገባሁት እና ታንክ ዩ። እንዲህ አይነት ዘመን ላይ የደረስነው ወገኖች ከኔ ጋር እየተነጋገረች ካንተ ጋር ሳትሳደብ የተጠየቀውን ብቻ መልስ። ኤርሚያስ እንዲህ ናቸው ኦርቶዶክስ በዚህ ወጥተው እሺ ሜት አድርጋለሁ። አልጨረሰችም ነው አልጨረሰችም። ቆይ አልጨረሰችም። ተዋት። እኔ የጨረሰች መስሎኝ ነው። እንዲህ አይነት ጠባይ ያላቸው ኦርቶዶክስ እሺ ቀጥታ ታለም የጨረሽ መስሎኝ ነው። ይቅርታ እኮ አትሳደብ። እንዲህ ናቸው ኦርቶዶክስ ብላ አትፈርጀ። እኔ እኮ ፐርሰናል አንድ ሰው ነኝ። ምን ሆነሃል? ሁልጊዜም እኮ ይሄ ነው ችግርክ። እንዲህ ደቂቃዋን አልጨረሰችም። ተውት። ሐሳቧንም አልጨረሰች። እሷ መቼም አትጨርስም። ግን ጠብቁ። መልካቸው ይሄ ነው። የቤተክርስቲያኒቱ ልጆች መልክ ይሄ ነው። እዚች እህት ላይ የሚታየው ማለት ነው አለኝ። የቤተክርስቲያን ልጆች እንዲህ ናቸው አትበል ወንድም አለም። አትፈርጅ። አንድ ሰው ቤተክርስቲያን በአንድ ሰው ወይ በሆነ ሰው እንትን አትልም፣ አትወክልም። እኔ ራሴን ችዬ ነው አሁን እዚህ ጋር ስትሳደቡ አላስችል ብሎኝ የገባሁት። ገባ? እኔ ፐርሰናል አንድ ሰው ነኝ። ስለዚህ መናገር ካለብህ እኔን እንጂ ቤተክርስቲያን እንዲህ ናቸው በዚህ ወጥቶ እውቀት የላቸውም። እንዲህ ብዙ እውቀት ያላቸው ሰዎች አሉ። ባይዘው እንዴ ሲጀመር ጴንጤ የትኛው ሰው ነው እውቀት ያለው? ስለዚህ እንዲህ ናቸው ሳትል መናገር ካለብህ እኔን ተናግረክ የጠየቅኩን ጥያቄ መልስ። ኤርሚያስ ቀጥል ነው ላውራ። አይ ካልጨረስሽ አውሪ፣ እየጠበቅን ነው የቤተክርስቲያኒቱ መልክ። ስለዚህ አትሳደብ እባክህ፣ አትሳደብ እባክህ። ከኦርቶዶክስ ራስ ላይ ወርደ ወንጌልን ስበክ፣ ወንጌልን አስተምረ እባክህ። ወንድም አለ እባክህ ራስን ቻል። ኤርሚያስ ራስን ችለ ብሰብክ እኮ ብዙ ሰዎች ወደ አንተ ሊመጡ ይችላሉ። 24 ሰዓት ስለ ኦርቶዶክስ ስታወራ አትዋል። ባልቴት እንደ ባልቴት ስታወራ ስታማ እንዲህ ናቸው በዚህ ወጥተው አትበል። ይሄንን ነው የምልህ ወንድም አለ። እሺ ደቂቃው አልቋል። ተፈቅጅልናለሽ ግን ከዚህ በኋላ እንድናወራ? ደቂቃው አልቋል። ሳይሽ አያያዝሽ እንደማትፈቅጅልን አውራ። ሳትሳደብ አውራ፣ ወንጌልን ስበክ። እሺ ሜት አድርጊው። ምን አለችን ስትገባ? ጥያቄ አለኝ አለች። ከዛ ያለ ደቂቃ ያን ረጅም ሰዓት አወራች። እድል ትሰጠኛለች ብዬ ብቁለጨለጭ ሰሚ ያጣው። ሚዩት አደረኳት። ደቂቃ ልስጥሽ ብዬ አልኳት። አሁንም በተከታታይ ነው የምታወራው። ደቂቃ ሰጣዋት። ጥያቄ ትጠይቃለች ብዬ ካልኩ በኋላ እኔ ካንተ ጋር ላወራ አይደለም የመጣሁት አለች። ከኔ ጋር እያወራች። እንዲህ አይነት ትውልድና እንዲህ አይነት ዘመን ነው ያለው። ከኔ ጋር ውጭ ብላ እኔን እየጠየቀችኝ ካንተ ጋር ላወራ አይደለም የመጣሁት ብላ አለች። ሰምታችኋል አይደል ወገኖቼ? እኔን እየጠየቀችኝ ጥያቄ እየጠየቅኩ ነው እንትን እያልኩ ነው፣ ግን እኔ ካንተ ጋር ላወራ አልመጣሁም አለች። ለውይይት አልገባሁም ያልኩት እዩት ያልኳችሁ ማለት ነው። እናቱ ሚውት አርጊያ። በቃ ደቂቃ እኮ ተሰጠሽ። ለምን አዳምጪ፣ በቃ አዳምጪ፣ ስሚ። አንቺም አንቺ ሰውዬ ምናምን እያልሽ እየተሳደብሽ ስድብ ኖ ስድብ እኮ ቀላቅለሽ ነው። ጥያቄም ስድብም ሀሳብም ነው የሰጠሽ። እሱም ደግሞ አንቺ በሄድሽበት ልክ ይነግርሻል። አዳምጪ። የተረት ሳይፈርስ መውረድ የለም ተብለሻል። ከስር በቆመት የነበረው ቤተ እምነቴን እኔ አልተሳደብኩም። ወንድም አለ ማረፌር ሁኑ። ቢያንስ እውነትን ተናገሩ አደባባይ ላይ። አንቺ የየት ሀገር የማን ባህል ነው አንተ ሰውዬ የሚባለው? ያውም ሴት ልጅ ለታላቅ ወንድሟ አንተ ሰውዬ የምትልበት የት ነው? አልተሳደብኩም ማለት ምን ማለት ነው? ሰውን እየዘረጠትሽ ችግር የለውም። አንዳንዴ ባላ አሁን ሚውት አርጊ፣ አዳምጪ። በቃ ሚውት አርጊ። በቃ አንቺ በሄድሽበት
ልክ እሱም ያስረዳሻል። በቃ መልስ ነው ብሎ ያሰበውን ይመልስልሻል። ሚዩት አድርጊ፣ አዳምጪ፣ እንማማር፣ እኛም እንማር። ምን ችግር አለው? ተማሪ። አሁንም አንድ ደቂቃ ሳላወራ እንደምታስቆመኝ አምኜ ልቀጥል። አንደኛ ምን እንደተወራ እንኳን ራሱ ምን እንዳወራቸው መልሰሽ ያወራሽውን አውሪ ብዬ ብላት መልስ አታወራው። ምክንያቱም ብሶት ከሀዘን እንጉርጉሮ ከጥያቄ ከሚመስል አይነት ተቀላቅሎ የቀረበ የዘመናችን ዘመናዊ የሀዘን መገለጫ አይነት የሰጠች ነው የሚመስለው። ጥያቄ አይደለም የጠየቀችው፣ ሀሳቧንም በመጽሐፍ ቅዱስ አስደግፍ አይደለም የተናገረችው። ልብ በሉ። ሁለተኛ እኔ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል፣ ግን ለእኔ ጥያቄ ጠይቀሽኛል። ስለዚህ ከኔ ጋር ልታወሪ ስላልመጣሽ እኔ የጠየቅሽኝን ጥያቄ ብለሽ ያልሽውን ነገር ከኔ ጋር አላወራሁም ብለሽኛል። ጥያቄ ጠይቀሽኝ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል። የኑሮ ውድነቱ ነው ግን እንደዚህ ያደረጋችሁ ማለት እንደዚህ ምን እንደምታስቡ ምን እንደምታወሩ የማይታወቀው የሀገሬ ሕዝብ እንዴት ሰው ከኔ ጋር እያወራ ጥያቄ እየጠየቅኩ ነው ታመጣታለህ የገና በዓል ብላ ያልከው የፋሲካ ያልከው ምናምን ነገር ብለሽኝ ጥያቄ 1 2 ያዝ ብለሽ ሮሮ ስሞታ ምናምን ነገር ሁሉ ቀላቅለሽ እኔ ግን ከአንተ ጋር ላወራ አይደለም የመጣሁት ያው እንደው ዝም ብዬ እንትን አላስችል ብሎ እንጂ። ታዲያ ለማን ያወራሽው? ማን ነው የጠየቅሽው ታዲያ? ነይ ደግሞ አትደበቂ። ስለዚህ እኔ ከኔ ጋር ልታወሪ ስላልመጣሽ ለጠየቅሽው ጥያቄ መልስ የለኝም። ወደ ሶኒ ሄዳለሁ። ሌሎች ከኔ ጋር ሊያወሩ የሚችሉ ኤርሚ፣ እኔ ለውይይት አልገባውም ነው ያልኩህ። ውይይት ጨርሰሻል። በቃ ጨርሰሻል። አሁን ሌላ ኦርቶዶክሳዊ ካለ ይግባና የሚጠይቀኝ ከኔ ጋር ማውራት የሚፈልግ ሰው የሚጠይቀኝ እኔም የምጠይቀው ማለት ነው። እሷ ከኔ ጋር ልታወራ አልመጣችም። ራሷን 1300 ሰው ፊት ያለችው ጥያቄ ጠይቄሃለሁ አለችኝ፣ ግን ከአንተ ጋር ላወራ አልመጣሁም ብላለች። እዚህ እኔም ክፍል አይደለም ማለት እኮ አንተ አሁን ማነሽ ትንቧለል እታችሁ ረጅ እንዴ ታምሽን እንዴ እታችሁ ረጅ ከኔ ጋር እያወራሽ እኔ አንተን ላወራ አይደለም የመጣሁት ብለሻል። 1300 ሰው እየሰማ ነው። እኔ ልታወሪኝ ካልመጣሽ እኔ አንቺን ላወራሽ ፈቃደኛ አይደለሁም። የምታወሪውን አውርተሻል፣ ጨርሰሻል፣ ሄደሻል። እኔ አሁን ከኔ ጋር የሚያወራ እኔም ሳወራው እኔም ምን አለ እሱም ይጠይቀኛል፣ እኔም ጠይቀዋለሁ። እንዲህ አይነት ሊያወራ የሚችል ኦርቶዶክሳዊ ካለ ይምጣ። አንቺ ልጅሽን ሽሩሩ ማሙሽ ሽሩሩ በይ። ኦኬ፣ ጌታ የሰጠሽ ልጅ ነው፣ እሱን አሳድጊ እህትዬ። ይሄ በጨበጣ ዝም ብሎ የሚወራ አይደለም። ኦኬ፣ ከኔ ጋር ሊያወራ እሱ ጋር ጠይቀኝ መልስለታለሁ በቀነት። እሱም እኔም ከጠይኩት መልስልኝ የሚችል ሳወራው ሊያወራን የሚችል ሰው እንደዚህ አይነት ሰው ይምጣ። ኦኬ፣ እንጂ ለፍልፎ ደቂቃ ሰጥቼሽ ይሄን ሁሉ አውርተሽ ግን አንተን ላወራ አይደለም የመጣሁት ምን ማለት ነው? ይሄ ጉሹ ይሆናል እንግዲህ የቃና ዘገሊላ ጉሽ ማለት ነው። እሺ የገባው ሰው አቦ 23 እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? ኦርቶዶክስ። ድምፅህን ከፍ አድርገው፣ እንደዚህ አትዘግይ ስጠይቅህ። ድምፅህ አይሰማም ወንድሜ። እዚህ እየቀለድክ ነው። ታች ረድሽ። ኦኬ እሺ ጨረቃ ወይ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው ታችን? አለን እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? ገስት ልከሽ ነው ያስገባሁሽ? ያ መጀመሪያ እየላኩ ነበር ለዛ ነው። እሺ ኦርቶዶክሳውያን የሆነ ሰው አለ ሊያወራን የሚችል? ያ ግን ልጅቷ ጥያቄ የላትም ነው ኤርሚ? ወገኖች ሌላ አለ?
እርምዬ እስኪ ዳኒ የሚባለውን ልጅ አስገባው። አንድ ቁጥር እየጻፈ ነው። አይ ቲንክ የኦርቶዶክስ የሆነ የስዕል ነገር አለው ፕሮፋይሉ ላይ ዳኒ የሚባለው። ኦኬ ገስት ላይ ካለ ዳጊ ነው ዳኒ ገስት ላይ ምን አለበት የወንጌል አማኞች የተባላችሁ ትወርዱ። ዳኒ ነው የሚለው ስሙ። አንድ ቁጥር እየጻፈ ነው። ጌስት ላክና እናስገባለን። ዳኒ ጥያቄ ካለ ከስድብ ግን ነፃ ይሁን፣ ከስድብ የጸዳ ይሁን የምትጠይቁት ወገኖች። ከባበር ይሳደቡ፣ ችግር የለውም። መሳደብ ይችላል። እኔ ተሳደቡ ነው ብዬ የምላቸው ኦርቶዶክሳውያን ስትገቡ መሳደብ ከፈለጋችሁ መሳደብ፣ መራገም ከፈለጋችሁ መራገም ትችላላችሁ። ማንን? እኔን ማለት ነው። እኔን መሳደብም መራገምም የፈለጋችሁት ማለት ትችላላችሁ። ግን ስጨርሱ ጥያቄ ካላችሁ ጠይቅ ትችላላችሁ። ለምን እንደሆነ ታውቃላችሁ? እኔ 10 ዓመት እኮ ነው እዚህ ሶሻል ሚዲያ ላይ 10 ዓመት ሙሉ ሲሰደብ የነበረ ሰው አሁን አንድ ጉሽ ጠጥቶ መጥቶ የሚሳደብ ወጣትም ይሁን ሴት በስሜት ሆኖ መጥቶ የሚሳደብ ሰው ማለት ነው ከሚስቴ እስከ እናቴ ከኔነቴ እስከ ትውልዴ ከልጆቼ እስከምን በዚህ 10 ዓመት ውስጥ ጥንብርኩሱን አወጣኑ እስከ ዶቃ ማሰሪያው ድረስ ነገርኑ ብለው ያሉ ኦኬ እግዚአብሔር ስጋዬን እንደ አዞ ስጋ አወፍሮታል ማለት ነው። እንደ ምንድነው ያዞ ስጋ ያዞ ቆዳ እንደሚባለው ማለት ነው። ስለዚህ መሳደብ ትችላላችሁ ኦርቶዶክሳውያን። ሰላም እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ጥምቀት በዓል መንፈሳዊ ነው አይደል? አዎ። መቼ ነው የጀመረ የጥምቀት በዓል መከበር? መጀመሪያ ነው ልጠይቅህ እንዴ እንኳን አደረሰ ብዬ ስጠይቅ መቼ ነው የጀመረ የጥምቀት በዓል? አንተ ግን ጭንቅላት ግን አለህ እንዴ? መቼ ነው የጀመረው የጥምቀት በዓል? እኔ አንተን ሳስበው እኮ ትልቅ አሪዎስ ነው የማስበው። በቃ this is orthodox ወረኛ ሴት ነው። this is በዓላት ባሪ ሽልጦህን ብለህ ብራዘርዬ ዳኒ መቶላል። እርሚ ያ ስድብ ብቻ ነው፣ መልስ የለም። ስድብ ኦርቶዶክስ መልስ ሳይሆን ስድብ ነው ያላት። በእውነት እኔ ዝም ብዬ አሁን እኔ ከሌላ ቤተ እምነት እንኳን ብሆን እማራለሁ። አንዱ አመታ ተሳድባ ሄዳ የሚቀጥለውም የሚመጣውም መጥቶ ይሳደባል። አትሊስት ካለፉት እንኳን አይማሩም። ስድብ ኃጢአት ነው፣ ስድብ ነውር ነው። ይህ ማስተዳደጋችንም አይደለም። ቤተሰቦቻችንም እንደዛ አላሳደጉንም። ሰውን መሰርጠጥ በቃ ትልቅ የለ ትንሽ ህፃን የለ ምን መሰርጠጥ። ኧረ በስመ አብ አንድ ከአንድ አይማርም። አንዱ ሰው እኮ ከአንዱ ይማራል፣ ካለፈው ይማራል። አሁን ሶስተኛ የሚገባውም ተሳድቦ ነው የሚሄደው። ዳኒ ገብቶልሃል? ዳኒ እንኳን ደህና መጣ። ቀጥል እርምዬ። አውራው በቃ እኔ ምንም ሰላም ብያለሁ። ጋይስ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለው እርም ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክሳዊ ክርስቲያን ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እንኳን ለጥምቀት በዓል አደረሰ። አሜን። እንኳን አብሮ አደረሰን እንዳልል አንተ አትቀበል። እሺ፣ የጥምቀት በዓል መቼ ነው የጀመረው? እንግዲህ ለማወቅ የምትፈልግ ከሆነ ታሪክን ማንበብ ያስፈልገው። እንግሊዝኛን ማንበብ ከቻልክ ወንድሜ የጠየቁ ጥያቄ ላይ መልስ ካለ መልስ መመለስ ነው።
ያዘዘው? ማርቆስ 16:16 ማንበብ ትችላለህ። እዛ ጋር ምንድን ነው ያዘዘው? ጥምቀት በዓልን አክብሩ ብሎ ነው። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል አለ። የሰው ልጆች ለመዳን ማመንም መጠመቅም እንደሚያስፈልግ አዞናልና የኔ ጥያቄ ምን ነበር? ቤተክርስቲያን ታደርገዋለች፣ ትፈጽመዋለች። ዳኒ የኔ ጥያቄ ምን ነበር? ጥምቀት መቼ ነው የተጀመረው አልክ? የጥምቀት ምንድን ነው ያልኩህ? የኔ ጥያቄ ጥምቀት መቼ ነው የተጀመረው? አልወጣኝም። የጥምቀት በዓል መቼ ነው የተጀመረው ነው ያልኩህ። አልወጣኝም ያላልኩትን አትበል። እሱን ታሪክ ማንበብ ትችላለህ። እሱን ያነበብከውን አንተ በዓል አክባሪው ማለት ነው። ክርስቲያን ዛሬ ሳይሆን በመቶ ዓመት ውስጥ ሳይሆን የተጀመረችው ከመጀመሪያም ጀምሮ ነበረች። ጥያቄ መልስ ላይ መቼ የተጀመረች አይደለም። የጥምቀት በዓል መቼ ነው የተጀመረው? አንተ እንዳነበበ ሰው በዓሉን የምታከብር ሰው ስለሆንክ እኔ ኦርቶዶክስ መቼ ነው የጀመረችው? በመቶ ዓመት ነው? በአንድ ዓመት ነው? በሶስት ዓመት ነው? አልጠይኩም። ተግባቦት ወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። እንግዲህ ሰዎች መጠመቅ ከጀመሩበት ጊዜም ጀምሮ ያ ኦኬ። ስለዚህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ያሉት የክርስቶስ ቤተክርስቲያን ውስጥ መጥተው የተቀላቀሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ያሉት ሰዎች ናቸው። ወደ 3000 የሚሆኑ ሰዎች ወደ ጌታ ህብረት የተጨመሩበት ማለት ነው። እነሱ የጥምቀት በዓልን ያከብሩ ነበር። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍት ላይ መረጃ? በዓሉም ያኔ ይቀጥል እንደተጠመቁ በዓል ያከብሩ ነበር ብለህ ስላልከኝ ያው ጥቅሱን ነግሬሃለሁ። ምዕራፍ 2 ቁጥር 38 ሐዋርያት ሥራ ነው እና ግን በዓሉ የተከበረበትን የመጀመሪያው ከዛ ጀምሮ ነው ብለህ ስላልክ የጥምቀት በዓል እንደናንተ ወደ ከተራ ታቦት ይዘው የወጡበት የነበረው በዓሉ የጀመረው ያኔ ነው ብለህ ስላልከኝ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ጥምቀቱን እንደ ጥምቀት ለድነት ነው ብለህ አክሰፕት ካደረግ ይሄ ነገር ብዙም አይከብድም። ጥያቄም ልፈቅድብህ አይችልም። በዓሉን ነው ያልኩህ። በዓሉን የተከበረበት ቡራቡሬ እንዳታረገው። እኔ ስለ በዓል ነው የማወራው። አይ ጥምቀቱን ተቀብሎ ከሆነ የሚከብድ ነገር እኮ አይደለም። ጥምቀቱን ግን ትቀበለዋለህ። አንተ በመረጃ አታወራም እንዴ? በመረጃ ማውራት አታውቅም። ጥምቀቱን ትቀበለዋለህ ወይ የታሪክ አድምጠኝ፣ ወይ የታሪክ ወይ መጽሐፍ ቅዱስ ማስረጃ አምጣ። ጥምቀት በዓሉ የተከበረበት እናንተ ትናንትና የጥምቀት በዓል ነው ያከበራችሁት። ኦኬ እሺ፣ ያከበራችሁት ግን መጽሐፍ ቅዱሳዊ ነው ወይስ ታሪካዊ ነው? ታሪኩ ከሆነ መቼ ነው የጀመረው? አንብብ አልከኝ። እሺ መጽሐፍ ቅዱሳዊ ከሆነ መቼ ነው? የቱ ጋር ምዕራፍ ስንት? እሱንም አይ ምልህ ብለህ አትበለኝ። አንዱን ነገር ቢያንስ አንዱን ነገር ልትነግረኝ ይገባል። በዓል አክባሪው አንተ ነህ። እኔ በዓል አላከበርኩም። ቅድምም ነግረኛል። እንኳን አደረሰ ብዬ ስልህ እንኳን አብሮ አደረሰኝ አልከኝ። ይሄንን የምታከብረውን በዓል እንኳን አደረሳችሁ የምትባባሉትን መቼ ነው የጀመረው? በመጽሐፍ ቅዱስ ወይ በታሪክ አልኩ። የታሪኩን ሄደህ አንብብ አልከኝ። አንተ ግን አታውቀውም። የመጽሐፍ ቅዱስንስ ስጠይቅህ መጀመሪያም ሲጠመቁ ነበር ብለህ እንግዲህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ባለው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሩሳሌም ያሉት ክርስቲያኖች ናቸው። እነሱ በዓሉን ያከብሩ ነበሩ ብዬ ስለ አዎ ብለኛል። ምዕራፍ ስንት ቁጥር? ኦርቶዶክስ ይላል። አታነቡም ወይ መጽሐፍ ቅዱስ አታነቡም ወይ ታሪካችሁን አታውቁም። እንኳን አደረሰ ብዬ ስል ግን እንኳን አብሮ አደረሰን ብለህ ትላለህ። እንኳን አብሮ አደረሰ ብለህ ለምትለው በዓል ላከበርከው በዓል ግን የታሪክም የመጽሐፍ ቅዱስም ማስረጃ የላችሁም። እደግመዋለሁ። ኦርቶዶክስ የጥምቀት በዓል ብላ የምታከብረውን የታሪክም የመጽሐፍ ቅዱስም መረጃ የላትም። የበዓሉን ያልኳቸው ልብ በሉ፣ ጥምቀት አይደለም ያልኩት። የጥምቀት በዓል የሚባለው ማለት ነው። ይኸው ነው። እሺ ቤሪያ የጌታ አምላክ ይመስገን። እንደምን ቆየህ? ማን ይመስገን ያልከው? የጌታ አምላክ የኢየሱስ አምላክ ይመስገን። እሺ እኛ አሁን እንትን ሰባሊዮሳዊ አይደለም የፈለግነው። እታችሁ ረዳና ታብታብ አድርግ። የቄስ ተክለ ማርያም ገዛኸኝ ልጅ ማለት ነው። እታችሁ ረዳ አንተ ምንም የምታውቀው ነገር አለ?
ኦኬ ምንድነው እንትን አበበ ብዬ ስል መሐመድ ብቅ የምትሉት ነገር ተሰማ ብለን ስንል ሲራጅ አለው ይልላል። ስማችሁ ሲጠራ በየስማችሁ ግቡ እንጂ ሪሴፕሽኒስት እያየሽ አስገቢ፣ መዝገቡ ላይ እንደተጻፉት አስገቢ። የጥምቀት በዓልን የሚያከብሩ ሰዎች ይምጡ። የቄስ ተክለ ማርያም ገዛኸኝ ልጅ አሁን ምን ሊያደርግ ነው የገባው? በስተት ጸጉረ ልውጥ እንዴት ገባህ? ኦኬ ስለዚህ የለም ማለት ነው። ከመጽሐፍ ቅዱስ የሚጠይቋቸው መረጃ የሌላቸው አንድ ከመጽሐፍ ቅዱስ ማነው ከታሪክም ሲጠይቋቸው ታሪካቸውን አያውቁም። ግን እንኳን አደረሰ ብዬ አልኩትኝ። እንኳን አብሮ አደረሰን አለን። በዓሉ መቼ ነው የጀመረው? እናንተ እኮ በዓሉን አታውቁም። እኛ መቼ እኛ በዓል አክባሪ አይደለንም። እኛ ሲጀምር በዓል አክባሪ አይደለንም። አንዳንድ ቁጥር የምጽፉ ሰዎች ኦርቶዶክሳውያን ናችሁ። ካልሆነ ለወንድሜና ለእህቶች እዚህ ላሉት ልልቀቅላቸው። እኔ እንግዲህ ምን ልናደርግ እንችላለን? እሺ እሙሻ እሺ ሙሻ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እባክህ ሙሻ፣ እኔ ከባህር ዳር አቅመ ደካሞች የምረዳው እንዳታከብድ። እሺ አቅመ ደካሞችን እዛው እግራቸውንም እጠቢ። በጣም አይደለም፣ ተረጋጋ። ቆይ መልስ። ቴንክ ዩ። በቃ አቅመ ደካሞችን የሚረዳ በጣም የተመሰገነ ሰው ነው እና እግራቸውን እያጠብሽ በጣም ከነሱ ምርቃት ተቀበይ። እግዚአብሔርም የሚወደው ስራ ነው። በጣም ሊረዱ የሚገቡ ወገኖች ናቸው። እግዚአብሔር ይባረክ ማለት ነው። ያለ እንትኑ ነው የገባሽው ማለት ነው። እሺ ማስታወቂያ ከሆነ ችግር የለውም። አይ ቲንክ እንደዛ ልንል እንችላለን። ጌታ ይባርክሽ። በእውነት እኔ አቅመ ደካማን የሚረዳ ሰው በጣም ነው ደስ የሚለኝ። አርእስቱ ግን አቅመ ደካሞችን የምትረዱ ግቡ አይደለም ያለው። እንዴት አማርኛ እዛ ጋር ኮንቨርት እያደረገ ነው እንዴ ቲክቶክ የሚያሰማችሁ? የኔ እስቲ መሲታችሁ ረጅና ወይ ስም እዚህ ላይ ሆኖ ብቻ አይመስለኝም። ኮንቨርት ያደርጋል እንዴ? እንዴት ነው? እኔ የማወራው ገልብጦ ነው የሚያወራው። ለምሳሌ መሰረት ብዬ ስል አልጋነሽ ብሎ ታች ይተረጉማል። ታች ያላችሁ ወገኖች አረ ቃል በቃል አንተ የምትናገረው ነው እኛ የምንሰማው ያለ ነው። ወይ ትርጉም በስለሽ እናድርግ እንዴ እርምዬ ተርጉም ይሻለኛል ጌታ ወይ። አረ ጉድ እኮ ነው። ቀጥል። በትክክል ክሊርሊ ይሰማል አንተ የምትለው ነገር፣ ጥሪውም በትክክል ግን አሮ ነው ለምን የሚገባ ሁሉ የሚሳደብ። እስኪ ከስድብ የነጻ አንድ ጥሩ ላይክ ጥሩ ምሳሌ ለኦርቶዶክስ ምሳሌ የሚሆን በጨዋ መልክ መጥቶ አስተምሮን በደንብ አስታጥቆን የሚወርድ እስኪ አንድ ሰው ይግባ። ተባረኩ። እሺ ያቺው ልጅ መጣች እንደገና ተመልሳ። አውራት እናንተ አውራት። ኤርሚ ጥያቄ ምን ነበረ? በተረዳሁትና የሰማሁትን ከአባቶች የተማርኩትን መልስላለሁ። የቀደሙን ጥያቄ አይ ማጨረስን ከወንድማችን ጋር አውሪ። እኔንማ ላወራህ እንደ መልስ መስማት አለባቸው። እዚህ ያሉ ሰዎች እኮ መልሱ ወንድማችን አውራት መሲ አውሪያት። መልሱን ልመልስ እኮ ነው የገባሁት ኤርሚ፣ መልሱን ልመልስልን የገባሁት። አንተ ችግር የለውም የኔን መልስ ባትመልስ፣ እኔ ግን የተረዳሁትን ምላሽ ልመልስላችሁ ነው የገባሁት። ለሌላ ክርክር አይደለም የገባሁት። ልመልስልህ ፈቃደኛ ናችሁ? መስዬ አስተናግጃት። መሲ አለሽ ወይንም ደግሞ ሶኒ ወይ ማያ አስተናግዷት። ለምንድነው የቀደሙ ጥያቄ እንድመልስ ያልፈለጋችሁት? ለምንድነው እንዳይመለስ የፈለጋችሁት? ነው አንቺ እኮ አንደኛ በስርዓት አልነበርሽ። ኢሞሽናል ሆነሻል። ቆይ በቃ ኦኬ፣ አሁን ተረጋጋሽ። ኦልሬዲ ከአንድም ሁለትም ሶስት ጊዜ ደቂቃ ሰተንሽ አክብረንሽ
በጥሩ ጨዋነት በኢትዮጵያዊ በጥሩ ጨዋነት በጥሩ እህትነት አስተናግደንሽ አንቺ ግን ስድብና ጥያቄና ሐሳብ ቀላቅለሽ ከሰጠሽ በኋላ ኖ ኦኬ ለአንቺ ስድብ አይደለም ኦኬ ለካ ኦርቶዶክስ ነሽ ኦኬ እናንተ ሙሉ ኦርቶዶክስን ስትሳደቡ የነበራችሁት ማን ነው የተሳደበው ኦርቶዶክስን? እኛ በጣም ሞተን ነው የምንወዳት ኦርቶዶክስን። የሰዎችን ግለሰብ ኦርቶዶክስ እንዲያረጋች እያላችሁ አልነበረም? ይሄ ስድብ አይደለም? ሰዎች የሚያደርጉትን ኦርቶዶክስ እቺ ናት እዚህ ሲስ ኦርቶዶክስ እያለ አይደል ኤርሚያስ? እና ታዲያ ሲሳደቡ የተሳደቡት በሙሉ ኦርቶዶክሶች ናቸው። ይሳደባሉ፣ እናቱ ይሳደባሉ። እስኪ አንድ ሙስሊም ገብቶ ተሳድቦ ወጥቷል? አንድ ፔንቴ ገብቶ ተሳድቦ ወጥቷል? ኦርቶዶክስ ግን 4ም 5 ገብቷል። 4ቱም 5ቱም ተሳድቦ ነው የወረዱ። ካንቺ እንኳን አይማሩ። እርግጠኛ ሆኜ የምነግርህ እናንተ ስርዓት ይዛችሁ ብታስተምሩ ማንም አይሳደብም። 100% የምነግርህ። አሁን ምን አለን? እስኪ ኦርቶዶክስ ምን አለን? ማንም ሰው ኢሞሽናል ይሆናል ባይዛው ቤተ እምነቱ ሲነካ ማንም ሰው ማነካ? እስኪ እንዲህ ብላችሁ ነካችኋት ኦርቶዶክስን በይና ጠይቂን ንገሪን እስኪ ምን ብለን ነው የነካናት? ወጣችሁ ያለ ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው? ይሄ ስድብ ነው? ከዚህ በላይ ስድብ አለን? ስም ማጥፋት ነው። አዎ ቢራ ብርቃችሁ ነው እንዴ? ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ? አይደለም ቢራ ውስኪ ስትጠጡ የለ እንዴ? ቢራ ለማንም ብርቅ አይደለም። አዎ በግልጽ የሚጠጣና ተደብቆም የሚጠጣ ፔንቴዎች ነፍ ናቸው። እዚህ ጋር ማንም የሚጠጣ ፔንቴ የለም። አትዋሽ ማንም የሚጠጣ ፔንቴ የለም። ታው እናቃለን፣ እኛ እናቃለን። በሰፈር በመንደር ብዙ የምናያቸው ነገሮች አሉ። እሺ ናይት ክለቡ የማን ነው? እርቃን ዳንስ ቤቱ የማን ነው? መልሽልኝ። እሺ እሱን ተወንድም አለም ግለሰብ የሚያደርጉት ትኛለሽ። አይወክልም። በቃ አገባን ስለ ናይት ክለብኛ ስለ ናይት ካላገባሽ ኦርቶዶክስ ካላገባሽ እኛን ያገባናል። ነፃ ፍቃድ ኃጢአትን ይሰራል። አዎ ኦኬ፣ እኛን ደግሞ ያገባናል። አንቺን አያገባሽም፣ እኔን ያገባኛል። አንቺ ስትጠፊ አንዲት ኢትዮጵያዊ እህቴ ማን ነበረ ስሟ? የኔ ነው ስሟ። የኔ አዳምጫ የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም። ዝም ብዬ እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም። ከጅብ መንጋጋ እናጠቃታለሁ። በቃ ኦርቶዶክስ የስህተት መንገድ ላይ ካለች የመናገር ግዴታ አለብን። በቃ ግዴታ አለብን። እንጠይቃለን፣ መልሱልን። ማርያም አታማልድም ካልን ማርያምን ትጠላላችሁ። ቅድም ጠየቅኩሽ እኔ ማርያም ምን በድላኝ ነው? በምን ስሌት በምን ሂሳብ እኔ ማርያምን እጠላታለሁ አልኩሽ? አልመለሽልኝም። አይደለም ማርያምን የጌታን እናት ያችን ንጽሕት ብርቅ የሆነችን ሴት እሷን አይደለም እሷን መጥላት። እኔ እናትሽን አላቃቸውም፣ እናትሽን አልጠላም። የሴት አያትሽን አላቃቸውም፣ አልጠላቸውም። ምን በድለውኝ እጠላቸዋለሁ? ምን አርገውኝ? የአባቴ ገዳይ ናቸው? ማርያም ምን በድላኝ ነው የምጠላት? ማርያም አታማልድም፣ አትመለክም። በቃ ፎቶዋ ላይ አልደፋም ስላልኩ ማርያምን ትጠላታለህ? ምስልን ለራስህ አታድርግ። እጸየፋለሁ፣ እጠላለሁ፣ እስከ ሺህ ትውልድ እበቀላለሁ፣ እቀጣለሁ፣ አጠፋለሁ ያለው እኮ የእግዚአብሔር ቃል ነው። ምስልን አታቁም። እናንተ ደግሞ ለፎቶሽ ያልሰገደ ለፎቶሽ ወድቆ ያልሰገደ ያልተንፈራፈረ ያልተደፋ ያላፈነደደ ሁሉ የተረገመ ነው ትላላችሁ። የእግዚአብሔር ቃል በዚህ በኩል ምስልን ተጠንቀቅ፣ ለራስህ አታድርግ ይላል የእግዚአብሔር ቃል። አንድ ጊዜ ስማኝ ብቻ አታውራና ይቅርታ እንዴ ስማኝ። አንድ ስርዓት ይኖረው። ሙሉ ኦርቶዶክስ ስትሳደብ ነበር። ማንኛውም ሰው ሙሉ ኦርቶዶክስ ለወንድም ምሳሌ ተረጋጋ። ሁለተኛ ደግሞ ጥሪ ቀርባላችኋል ወንዶች እኮ ሚታታርጉ። ይሄ እኮ ነው ድካማችሁ። እኔ መሰደብ አልፈልግም፣ ልሰደብ አይደለም። ወንድ እኮ ናችሁ። እነ ኤርማስ ዘማርያም እቴ ከአንቺ በፊት የገቡ ኦርቶዶክሳውያን አሉ። ታያቸዋለሽ ከላይ እኔ እየተሳደበ እኮ ነው ኦርቶዶክስ እየተሳደበ። ለምን ዝም አድምጪ። ከአንቺ በላይ አሁን ፌዝ አለ፣ ኦርቶዶክስ ነው። ተመስገን አለ፣ ኦርቶዶክስ ነው። እሱ እያወራ አቋርጠሽው እንደገና ደግሞ ሚዩት አታርጉኝ አትበይ። እየተሳደበ ነው ያቋረጥኩት። ሃይማኖትን እየሰደበልኝ ነው።
ሲሰጥሽ ነው ታዲያ ማውራት እንደየተራ እንደያገባ እና ሃይማኖት እየተሰደበ ዝም ማለት አልችልም። ሃይማኖት እየተሰደበ በቃ ታችቶኛለሽ እህትዬ፣ ታችቶኛለሽ እህቴ። ኤርሚዬ እናንተ ቀጥሉ። እሺ ቀጥሉ። እኔ ኢሞሽናል ሆናለሁ። ቀጥሉ። ፌዛሉን እድል ትሰጠኛለህ? ፌዛሉ ቆይ አንዴ ተሜ ፌዝ ስለቀደመ ማለት ነው። ይፈቅድልኛል ብዬ አስባለሁ። ቢፈቅድልኝ ደስ ይለኛል። በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ። ጥምቀት በዓሉ ላይ ማለት ነው ያወራን የነበረው። አዎ ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ? አይ አይመለከተንም። እንዴት አይመለከተኛ? የኦርቶዶክስ ነው የጠየቅነው ጥያቄ። ለጥያቄው ነው መልስ የምትመልሰው። ለጥያቄው መልስ ለመመለስ ጴንጤዎች እንደሚያከብሩ ታውቃለህ? ያክብሩ። እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃ ሁሉ እሰጥሃለሁ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኛ፣ የራሳችሁ በዓል የላችሁም። ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች ሆኖ ጥምቀትንም መስቀልን የሚያከብሩ የጠየቅነው ምን ነበር? ኦርቶዶክስ ጥምቀት ታከብራለች። የምታከብረው በዓል መጽሐፍ ያንተን የጠይኩን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ እዚሁ ሀገር ውስጥ ነው ያለው ኤርሚ። እዚሁ ሀገር ውስጥ እሱንም ታመጣዋለህ። እሱን ታሜ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው እንጂ አሁን ቀጥታ ይኸውልህ ታሜ የጠየኩህ ልብ በል። እናንተ ጥምቀት በዓልን ታከብራላችሁ፣ የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይዛለው በመጽሐፍ ቅዱስ ይዛለው። ኦኬ እሱኛውን ከመለስክልኝ ቆይ አድመጠኝ። እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል። የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን የኦርቶዶክስን መልስልኝ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው። ታሜ ቴንክ ዩ። መልካም። እኔ ምንድነው እንደላይ እንዳለው ልጅ ፎቱን መነጋገር አልፈልግም። ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም። የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው። ለምሳሌ ያክል ያንተ ጥያቄ ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል መልካም፣ ኦርቶዶክስ ጥምቀትን ታከብራለች ግን ጴንጤዎችም ያከብራሉ ጥምቀትን ምን ትላለህ? መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ፣ እኔ እኮ በጣም ነው የሚገርመው። ሁሉ እናንተ መጨቃጨቅ አለብን። የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስልህ ያው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎቹ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው ጥያቄን ያንተን ተው እኔ ልጠይቀህ ነው። እኔ ደግሞ ያንተን ነው የምጠይቀህ። መጀመሪያ የጠይቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል ታሜ? መልስን ስጠኝ፣ መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምነን
ትውፊትንም ስለምንቀበል ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ። ቀኑን አክብረው የራሳቸው ካላንደር ላይ የሚያከብረው አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ። ኦርቶዶክስ ብቻ ብላ አይደለም መጥራት ያለብህ ነው የኔ ሀሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለሁት። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። እሺ ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ጥያቄ ያላችሁ እኔ መልስ አለኝ አለ ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ። የጥምቀት በዓል እንደሚከበር አላቅም። እኔ አላቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው። የምታሳውቀኝ ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው ሁለት በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኒስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንም ብላችሁ ክሌም ስለምታደርጉ መጽሐፍ ቅዱሳዊውን አሳየኝ፣ ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀ አልተጠመቀ ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል። ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራ እያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በሃርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓሉ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየኝ ነው ያልኩህ። እሱን ካሳየኝ በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔ የምልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱስ እያልኩ ነው፣ እያዳመጥኩ ነው፣ አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምዲባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆኑ ስላለበት ሰው ሳውራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም ኤርሚያስ፣ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ስለ ጎንደር እስክስታ ራሱ ስታወራ አዳምጪ። እንዳልጨረስክ አውቃለሁኝ። አድምጠኝ እኩል ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ተመስገን አድምጠኝ። አንተ መጨረስ የለብህም። እንዳልጨረስክ አውቃለሁኝ። ለምንድን ነው የማላስጨርስህ? ለምንድን ነው የማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ስለ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን አድምጠኝ። ኦኬ ለምን ደግሞ አላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለኝ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርእስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀን መጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በሃርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ማለት ነው። ለፌዝ ልቀቅለት። ሌላ ቀን እናወራለን። ያ ፌዝ
ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑስ እኔ አላወራህም አላልኩም። አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለም። አራውንድ ዘቦች ነው የምዞረው። አንተ አይደለም ሊቃውንት ተመልኩ እኮ አልኩ። ብራዘር ቴንክ ዩ። ፌዝ ያውራ። ስለዚህ ማለት ተሜ መልስ አለኝ አለ፣ መልስ የለውም። ምንድነው እያወራ ያለው? አራውንድ ዘቦች ነው የሚዞረው። ለምን ቆሞ ሀሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየነው ካለ አሳዩን ነው ብሎ እያልኩ ያለት ወንድምነ ዳንዬ መጥተዋል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት እኛም ጋር ምናልባት ቅድም ለወንድምነት የሰጠውን መልስ አልሰማውም አልነበርኩም። አልሰጠንም። ተሜ ተቀበለው። ተመስገን እኔ መልስ አለኝ አለ። ያው መልስ እንደሌለው አየን። የተመስገንም ስለዚህ ገና እሱ እንደመጣ ነው። ማያ እንዴ ድምፅ አሰሚና ማያ አለሽ እንዳይዘጋ ድምፅ አሰሚና ይቀጥሉ እነሱ ሁለቱ። ማያ አለሽ እህታችን እያወራሽ ከሆነ ሚዩት ነሽ። ማያ ካለሽ ድምፅ አሰሚ። አሎ እርምኝ ቀጥሉ። እሺ ድምፅ አሰሚላችሁ። እሺ ቴንክ ዩ ወንድም እሰማለሁ። ትሰሚያለሽ። ያ ቀጥሉ። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። ይህ የጥምቀት በዓል ኤፒፋኒያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረው እና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያዩ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለው ነው የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተክርስቲያን ትምህርት አንጻር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። በዓል የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው።
በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል እግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው። እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳን እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቀ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍ ኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ ሶ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ሶ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለ አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩ ነበረ። ሁለት አይነት ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስጠኝ። በቃ እኔ እሱንማ ቅድም ደጋገምከው። አሁን ተረጋግቼ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር፣ መጀመሪያ ወይ አንዴ ዳኒ፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል፣ መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ያወራ ያለው ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? በት የጥምቀት ታይም እንደ ባህል ወይ ደግሞ እንደ ያለ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው አብራዝ ጥያቄ እሱ ነው። አሁን ምን አለ መሰለህ ያንተ ንግግር ምንድነው? ያንተ ንግግር ተገልብጦ አንተ ላይ ይመጣብሃል እኮ አልተጻፈም በለንና አንዴ ብራዘር አንዴ እንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር
ከዛ አንቀጥል ችግር የለም። እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ የለም። ችግር የለም። እሱን we will discuss it። ችግር የለም። አልተጻፈም በለኝና እንደዚህ አይነት ነገር ወይ ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም። ብራዘር እኮ ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it። ደግሞ ሌላውን ሐሳብ እናወራበታለን። መጀመሪያ ለመጻፉን ንገራቸው። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ? እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ንገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር ይበላቸው አሉ ንገራቸው። ሚት አጭር መልስ እንስማ ወዳጄ፣ አጭር መልስ እንስማ። አዎ እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልተሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩ። ሐዋርያ ጳውሎስ የጻፈልን ነገር አለ። አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተክርስቲያን መነሻ ነው። ማለት ነው። ቅድም ቀጥለ ምን አልክ? አትደረባ ብራዘር አትደረባ። ኦኬ ቀጥለናል። ጎበዝ የለም አልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሐሳብ አለ ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው ይሄ በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ካንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ካንተ የምፈልገው። እንመጣለን። ምናልባት አካባቢው ላይ ስላልያዝኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው። አንዱ ስልኬ ላይ ነው ያለሁት እና ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ። ታሳየናለህ፣ እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተክርስቲያናችሁ? እስከዛ ድረስ አይቻልም። ታቦት የግድ መኖር አለበት። ኦኬ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ፣ አሁን ለምሳሌ ችግሩ ምን መሰለህ፣ አሁን ይኸውልህ እያንዳንዱ ወይ ዲስከሽኑ መሰለህ፣ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ ወይ አዋት በላ ፊዚ ወይ አዋት በል። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው እያወራሁ። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም ይገርም። አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር ይኸውልህ፣ የምጠይቀው ነገር በሙሉ ሐሳቡ አለ ወይ ምናምን በሐሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች
ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየኝ፣ ችግር የለም እቀበልሃለሁ። በጣም ጥሩ። አሁን ሐሳቡ ምንድነው? ታቦት ይዞ የሚሄዱ ሐሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ታቦቱ ልክ የጌታ ምሳሌ ማስረጃ። የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ። ጌታ በእንጨት እንደሚመሰል ማስረጃ አንተ ብራት። አዎ የምታወራውን ነገር በማስረጃ ብራት። እሺ ኦኬ ምንድን ያስቃል አይደል? እኛም በጣም ነው የሳቅነው። በጣም ወደ ማስረጃው ያ አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለ ምሳሌ እየነገርኩህ እንመስለዋለን ብለን ማስረጃ ትላለህ እንዴ? በእንደዚህ እንትና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል የለም በላ ብራዘር፣ የለም በል። ኧረ በእናትህ እንዴ ሼም አይዘህ የለም በል። ሼም እንደማይዘህ ለምን ልንገርህ? እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር ምናምን መዝሙር አለ መጽሐፍ ቅዱስ ላይ። እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደለም እንደዚህ የሆነ ፋላሲያ ርዕሳት ቀይር፣ እንደዚህ አምጣ እያልክ ርዕሳት ቀይር። የጠየቁ ብራዘር ትምህርት ካለ እያንዳንዷን እስኪ ሴኒየር ፓስተር የሚባል አለ። ለምን መደረብ አንድ ቆይ ሴኒየር ፓስተር የሚባል ሹመት አለ። ለምን መደረብ ፈለክ ወዳጄ? ለምሳሌ የምታደርገው ነገር በሙሉ የለም መጽሐፍ ኦኬ፣ የለም በላ አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ የስርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ፣ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ነው። ኦኬ፣ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር፣ ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት ጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ የሐዋርያው ቤተክርስቲያን እያንዳንዱ ነገር በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ነውር አለመሆኑን ኦኬ፣ ነውር አለመሆኑን እሺ። ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚል አለ። ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ምን እንክፈትል? ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለው እና ጎንደር ላይ የተከበረውን ስርዓት እንደው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። ኦኬ፣ ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ ምን አለ መሰለህ አንድ ነገር እንድል ደግሞ እድል ይሰጠኝ ነው። ቆይ ትላለህ። ኦኬ፣ አንዴ ጠብቁኝ። እሺ ሌላውን ደግሞ እንቀጥልለት ትንሽ እንግዲህ
ለጥምቀት በዓል እንዴ ጠብቁኝ፣ በቅርበት ካገኘሁት ማለት ነው። ኦኬ ዋው ኦኬ በጥምቀት በዓል የተደረጉ ማለት ነው። እሺ አንድ በጎጃም ሀገር የተደረገ ቪዲዮ እዚህ ነበረኝ እስኪ ካገኘሁትኝ። ኦኬ እስከዛ ለዚህ መልስ ይስጠን እስኪ። እንግዲህ ቤተክርስቲያን የሰራችውን ያው ካህናቱ እየተወዛወዙ ነው ማለት ነው እና በዚህ ስርዓት ነው ጌታን ያከበሩት። ይመልስልን የጎጃሙን እስቲ ካገኘት። ኦኬ ቤተክርስቲያን የሰራችው ስርዓት ማለት ነው። የሃርሞኒካ ዳንሱም እንዳለ ሆኖ አላውቀውም ብሎ አይልም። በውሃም በዚህም ነው ጥምቀቱን የሚጠመቁት ይታወቃል። ይሄ ነው አገኘሁት። እድል ልንሰጥ ነው፣ ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ፣ ግን አሁን ላሳየን። ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። አውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ፣ ልክ ስትጨርስ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለህ ማለት ነው። በጣም ጥሩ። እሺ በጣም ጥሩ። እሺ ያው አንተ አሁን የምትፈልገውን ነገር የታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉን ነገር ማለት ነው። ምንድነው ዋናው ቁም ነገሩ? የቤተክርስቲያን አንድ የሚል ታርግ በራዛ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚል ታርጉ ፕሊዝ ዳኒ፣ አንድ የሚል ታርገው አለ። ሚውት አርገናል። እኔ አርጌያለሁ። ሌላ ሚውት አለ። ድምፅ አለ የሌላ ሰው የማን ነው? ኦኬ የራሄል ነው። ራሄል ድምፅ አለ። የራሄል ነው። ቆይ ራሄል አለሽ? ኦኬ ራሄል የለችም። ራሄል አሰብልሽ ነው። ኦኬ እሺ አሁን አድርገዋለች። እሺ አሁን ኦኬ ቴንክ ዩ። አሁን ምን አለ አንድ ነገር ምን አለ የቤተ ክርስቲያን ትምህርት የሚባል አለ። በእግዚአብሔር ቃል መሰረት ያደረገ ትምህርቶች አሉ። የቤተ ክርስቲያን ስርዓቶች አሉ። የእግዚአብሔር ቃል መሰረት ያደረጉ ስርዓቶች አሉ። ከዚህ ውጭ የሚሄዱ
ግለሰባዊ ሰዎች አሉ ወይ? አሉ። እያንዳንዱ ኢንዲቪጁዋሊ እየመጣን አንድ ሰው እንደዚህ ያደረገ ይሄ እኮ እንደዚህ ያደረገ ብሎ የኦርቶዶክስን ወክሎ ሃይማኖቷ የማታስተምረውን ነገር ቢያደርግ ተጠያቂው ግለሰቡ ነው እንጂ ሃይማኖቷ አትሆንም። እኛ እዚህ ጋር መምጣት ያለበት በእምነት ደረጃ አደባባይ ወጥቶ ወይ በቤተ ክርስቲያን በመዋቅር ደረጃ የወጣ ትምህርቶች እንደዚህ ጨፍሩ፣ እንደዚህ ብሉ፣ በጥምቀት ሰዓት እንደዚህ ቢራ ጠጡ፣ እንደዚህ አድርጉ፣ ስከሩ የምትል ቤተክርስቲያን ካለች ተጠያቂ ልትሆን ትችላለች። ከዛ አልፎ ተርፎ ግን ቤተክርስቲያን መንፈሳዊ ተግባሯን እያከናወነች ያለውን ነገር እውነተኛ ትምህርቷን ዝማሬዋን ሳታሳዩ ማለት ነው። እዚህ ጋር አንዳንድ ግለሰቦች ከእውቀት ማነስም ይሁን ካለማወቅም ይሁን ከድፍረትም ሊሆን ይችላል በሚያደርጉት ነገር ቤተክርስቲያን መውቀስ አይገባም፣ ሊሆንም አይችልም ጭራሽ ማለት ነው። ይሄ የቤተክርስቲያን ስዕል ነው ማለትም አይቻልም። የሚደረጉት ነገሮች ግን አሁን ያየናቸው ሙሉ በሙሉ እንኳን ሁሉም ቪዲዮዎች ትክክል ባይሆኑም፣ ምክንያቱም አንዳንዱ አለ ለምሳሌ ቤተክርስቲያን ውስጥ አዚፍ ላይ ቤተክርስቲያን አደባባይ ላይ ዘፈን ተከፍቶ እንደሚጨፈር ያለ የሚደረገው ነገር እሱ የሌላ ቅንብር እንደሆነ የታወቀ ነገር ነው። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍኮርስ አንዳንድ የሚደረጉ አርሞኒካ ብቻ አይደለም፣ አርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለው ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ? ይደረጋሉ። ኦፍኮርስ በግለሰብ ደረጃ ብዙ ነገሮች። ይሄ ደግሞ ይሄ እግዚአብሔር ቃልም አይደግፈውም። ስጋዊ የሆነ ነገር ላይ መጽሐፍ ቅዱስ ለምሳሌ በመንፈስ ብንኖር በመንፈስ ደግሞ እንመላለስ የሚል አለ በገላትያ 5:25 ላይ እና በመንፈስ እንድንመላለስ የሚነግረንን ቃል ስትተን የስጋዊ የሆነ ጠባዮች የስጋዊ የሆነ እንደ ዝሙት፣ እንደ ርኩሰት፣ እንደ መዳራት፣ እንደ ስካር አይነት ማለት ነው የስጋ ስራ የሆነ ነገሮችን እዛ መንፈሳዊ ነገር ላይ ብናደርግ የሚጠየቀው ማን ነው? ግለሰቡ ነው። ምክንያቱም ቤተክርስቲያኗ የስጋን ስራ ይህን መዳራቱን፣ እርኩሰቱን፣ ዝሙቱን፣ መጠጡን፣ ስካሩን አድርጉ ብላ አላስተማረች። እሷ ያስተማረችው ጌታ ኢየሱስ ክርስቶስ በታቦቱ ሰዓት ሲሄድ ወረቡ ካህናቶቹ የሚሉት ወደ ከገሊላ ወደ ዮርዳኖስ እንዴት ብሎ ጌታ ኢየሱስ ክርስቶስ እንደወረደ ለምሳሌ ካንዱ ለምሳሌ የሚዘመረው ሀዲጎ ተስአ ወተሰዓተ ነገደ ቆመ ማዕከለ ባህር ገባ ወወፃ በሰላም እያለ 99 መላእክትን ነገር ትቶ በባህር መካከል ቆመ እያለ ስለ ጌታ ነው የሚዘምረው። ቤተክርስቲያኗ እንደዛ ነው የሚዘምረው። እና ህዝብ አንዳንድ እነዛ የተሳሳቱ ኢንዲቪጁዋሎች የሚሳሳቱት ግን እናወግዛለን። አሁን ለምሳሌ አልቀበለውም። በጥምቀት ስም በጥምቀት በዓል ስም በየሜዳው የሚደረጉ የስጋ ስራዎችን አንቀበለውም። ቤተክርስቲያኗም አይደሉም እነዚህ። ስለዚህ ቤተክርስቲያኗ ስለማይወክሉ በጥምቀት ሰዓት እኮ እንደዚህ ይደረጋልና የታለ እግዚአብሔር የከበረው ካልክ እንዴ ታዲያ ለምንድን ነው ትክክለኛውን 24 ሰዓት ሙሉ በቤተክርስቲያኗ መዝሙራትና ትምህርትና ማህሌት የሚደረገውን ማታመጣለን? እንደዛ ከሆነማ እሱ ማምጣት አለበት እንጂ የ1 ደቂቃ የ5 ደቂቃ የተቆረጠ ስዕል ከሜዳ ላይ ቀርጸህ አምጥተህ እንደዛ ብታረገኝ ስተት ነው ወይ ብለህ ካልከኝ አዎ ስተት ነው እልሃለሁ። መደረግ የለበትም። እሱ ብቻ ሳይሆን እግዚአብሔርን የማይከብርበት ስራ ነው። እንደዚህ አይነት ስራ እግዚአብሔር የማይከብርበት ስራ ስለሆነ ተቀባይነት የለውም። ሶ ምንድነው ጄኔራሊ ልጠቅልለውና ሐሳቤ ምንድነው የቤተ ክርስቲያኗ ትምህርት አለ በፊት ኦኬ እሺ ከመጠቅለል በፊት ኦኬ ሶ ምንድነው ያለን ወዳጃችን ግለሰብ ነው እያለ ሲያወራ ነበርና ቪዲዮን እንዳላየው ተስፋ አደርጋለሁ። ወይ ደግሞ መሬት ላይ ያለችን ኦርቶዶክስ ስለረሳት ይመስለኛል። ግለሰብ ነው ያየነው፣ አንድ ሁለት ሰው ነው ወዳጆች፣ አላየውም። ስለዚህ ቪዲዮን እንደግመዋለን፣ በተሻለ መልኩ ደግሞ እናሳያለን። የግለሰብ ጉዳይ እንዳልሆነ እንድታየው ማለት ነው። ኦኬ እያወራህ ያለኸው ግለሰብ ነው እያልክ እየጠቆምክን ያለኸውና ግለሰብ እንዳልሆነ እናሳይ። ኦኬ ያው ከኮንክሉዥን ስታረግ ግለሰብ አለመሆኑን አይተህ ይሄ ልምምድ ደግሞ ኃጢአት፣ በደል እግዚአብሔር የማይከብርበት እንደሆነ ነግረህን ትጨርሷል። ኦኬ ያየነው ግለሰብ እንዳልሆነ ማየት ስላለብህ ነው። ማለት ታቦቱ ፊት እየተደረገ ግለሰብ ነው አትለንም። ኦኬ ቤተክርስቲያን አጥር ግቢ ውስጥ እየተደረገ ወይ ደግሞ ጥምቀት በዓል የሚከበርበት የቤተክርስቲያን አገልጋዮች ባሉበት ቦታ ላይ እየተደረገ ግለሰብ ነው አትለንም። አፍተር ኦል ቤተክርስቲያን እኮ የግለሰቦች ስብስብ ናት አይደል? ስለዚህ ይህንን ሀሳብ ወይ መሞገት ይኖርብሃል
ወይ ደግሞ ቤተክርስቲያኗ ሲደረግ ማውገዝ በሚገባ ልክ ህዝቡን እያወገዘች አይደለም እያስተማረች አይደለም ስለና አስተካክለው እናልፋለን እንጂ ግለሰብ ቤተክርስቲያኗ እንደማታውቅ ግለሰቦቹ ብቻቸው እንደሚፈጽሙ ነገር አድርገህ ማውራት ተገቢ አይመስለኝም። ምናልባት ወንድምነት ላስቸግር አንዴ ድገምለት ግለሰብ አንድ ሁለት ሰው እያደረገ ያለ ነገር መስሎታል እና አላወቀም። አገልጋዮቹ ካህናቶቹ ጭምር አብረው ምናምን ያለው ጉዳይ አላወቀም እና አንዴ ላስቸገረ ወንድምነት። እሺ ካህኑ እንግዲህ ከሰንበት ተማሪዎች ጋር ሆኖ ነው የሚያደርገው። ኦኬ እነዚህ የንስሐ ልጆቻቸው የሚሆኑ ናቸው። ታቦት ተሸካሚው ነው። ቡራኬ የሚሰጠው ነው። ጠላ የሚጠጣው ዳቦ የሚቆርሰው ሰውዬ ማለት ነው። ሁሉን ነገር በእጁ የሚደረገው ሰውዬ ነው እየመራ ያለው። ሳምነው ከተማ ዘለቀ ብሎ የሚለው ማለት ነው። ስሙት። እሺ ይሄንን ካየን ሌላ ደግሞ እዚህ አንድ ቪዲዮ አለ። ይሄ ደግሞ ከጥምቀት መልስ ማለት ነው። ካህናቱ ይሄ ከጥምቀት መልስ ካህናቱ ነው። ቆይ አንድ ቪዲዮዎች ነበሩኝ። ኧረ በጣም ብዙ ቪዲዮዎች አሉ። ብዙ መረጃዎች ስላሉ እንጂ ብዙ ቪዲዮዎች አሉ። ለጥምቀት ነው። ልብ በሉ ካህናቱ ልጆቼ በርቱ በርቱ እየተባሉ ማለት በካህናቱ እየታጀቡ አዎ እንግዲህ አንድ ሰው ነው መሰለኝ እዚህ ጋር ይሄ ልጁ ብቻውን አረም ጨፍረው እነዚህ ምንም አይታዩ ማለት ሰዎች አይደሉም። ለነ ኦርቶዶክሳውያን ማለት ነው። እኛን ነው ሊያሞኙን የሚመጡት። ወጣቱ በአርሞኒካ ካህኑና ጎረምሳው በጭፈራ አሮጊቱን በስክስታ በየብሔር በየቋንቋው ከእንስሳ ደም እስከ ሰው ደም የሚፈሰው በዚህ ቀን ነው። ለምሳሌ እኔም ቀድሞ በነበርኩበት በዛ ሃይማኖት ይሄው አይነት ባህል እና ጭፈራ ታቦት ካስገባን በኋላ ታቦት ውስጥ ኦሪት ይኬልዋ ብለን ከዘመርን በኋላ ያንኑ ከበሮ ይዘን ወጥተን እንደየባህላችን እንደየቋንቋችን ይጨፈር ነበር። እኔ በተወለድኩበት አካባቢ የኦሮምኛና አማርኛ ቋንቋ የሚናገሩ የሸዋ ኦሮሞችና የሸዋ አማሮች ያሉበት አካባቢ ስለሆነ ምድር እስኪጨስ ድረስ ነበር የሚጨፈረው የሚረገጠው። ኦኬ በዛ ውስጥ እንደዛው ብቻ ብሎ አይደለም የሚገባ የነበረው። በዛ ውስጥ በጣም ብዙ ሰው ነው የሚጎዳዳው በድብድብ። በጣም ብዙ እኮ አልኳችሁ። የመንዝ አማራው ከተጉለትና የምንጃሩ ከቡልጋው፣ የአዳ ኦሮሞ ከአብቹና ኛኛ፣ እንደዚሁም የሰላሌ ኦሮሞ ከሌላው ጋር ሲከታከት ነው የሚያድረው። ይሄ እኔ በተወለድኩበት አካባቢ ብቻ ሳይሆን አዲስ አበባ ጭምር ለማየት እኮ ምንም የምታየው ነው። በዛ ውስጥ ምንድነው የሚፈሰው? የሰው ደም ነው። የሰው ደም ነው። ኦኬ እነዚህ ምንድን ናቸው? የራያ
ይሄ የራያ አካባቢ ጭፈራ ነው አይደል? በሰላም ነው የሚውሉት፣ በሰላም ነው የሚገቡት። ስንቱ በጩቤ ሲቀጣቀስ ሲዋጋ ሲደባደብ አይደል እንደሚለው ጠጥቶ ጠግቦ በፌስቲቫሉ ማለት ነው። በፌስቲቫሉ ላይ የራያዎች ናቸው እነዚህ ተከፍሎ ማለት ነው። የጎጃሙ ለብቻ ነው፣ የጎንደሩ ለብቻ ነው፣ የሸዋ አማራው ለብቻ ነው፣ የሸዋ ኦሮሞ ለብቻ ነው። ከኦሮሞ እንኳን በየጎሳው ተከፋፍሎ ማለት ነው። ከአማራውም ልክ እንደዛ ማለት ነው። እንዴ ያላየኑማ አታድርጉን። በአንድ ግለሰብ የሚደረግ ነው ብላችሁ ልትሸፋፍነው አትፈልግ። አንዳንዴ ስታስቡት የሆነ ከጨረቃ ላይ የወረድን ይመስላችኋል ይመስለኛል። ካህናቱስ ቢሆን የታቦት ጭፈራውን ሴቶቹስ ቢሆኑ አሁን ቅድም ምን አልክ አንተ? ቆመ ማዕከለ ባህር እያልን ስንዘምር ነው የምናድረው አልክ። እንደዛ ብቻ ነው እንደሚባለው አይደለም። ምን ነው ሌላውን ተውከው። ካህናቱ የሚዋሹበት ውሸት ለምሳሌ እንደዚህ ብላችሁ ትላላችሁ አይደል? በአምሳለ እረግ ወረደ። ማን ወረደ ነው እያላችሁ የምትሉት? መልአክ ነው። በአምሳለ እርግ በእርግብ አምሳል መልአክ ወረደ እያላችሁ የውሸት ቆንጅዬ የለም ግን ቆንጅዬ ውሸታሞች ናችሁ። ይህን ማንም የሚዋሸው? ካህናቱ። እንደዛ ማለት ትችላለች መቅዲ። ምን አገባችሁ ትችላላችሁ። ግን እኛ ፊት መታችሁ አታምታቱም ስልህ በአምሳለ እርግ ወረደ መልአክ ወረደ የምትሉት እናንተ ናችሁ። በአምሳለ እርግ ወረደ መልአክ ወረደ ወረደ ሚካኤል መልአክ ወረደ። አምጡት ጥቅሱን ብለን ስንል ሂድ መናፍቅ የሉተር ቅጥረኛ እችን ቤተክርስቲያን ልታፈርሱ ነው። ይሄ ነው መልሳችሁ። ጥቅስ የለም አፋችሁ ላይ ግን የመጣውን ወረደ ወጣ ትላላችሁ። የወጣውን አሳዩን፣ የወረደውን አሳዩን። በእርግብ ነው፣ በቁራ መልክ፣ በጃርት ነው፣ በከርከሮ መልክ አታመጡም። የለም። ይህንን ማንም የሚጨፍረው? ካህናቱ። እሺ ያመጣዋለሁ። ምንም እኮ ጉግል ላይ ሄደ በአምሳለ እርግ ብለህ ብቻ መጻፍ ነው። ደግሞ ካህናቱ በቆመ ማዕከለ ባህር እያሉ ብቻ እንደዛ ብቻ ነው የሚባለው። በአምሳለ ርግብ እስቲ ደው ከድቁናውም ስላለው ከነቱ ማለት ነው። ኤርሚ ድል ስጠና እየሰጠህን እኛንም ትንሽ ቻለው ሚዩት አድርገው። እናንተ እስካሁን ስታወራ እኔ ቁጭ ብዬ ሰማ ነበር እንዴ? አርቲ ቡርቲ ነገር ስታወራ ነው የምናወራው ነበር። ሚዩት አድርገው። ቪዲዮ አለ እኮ እኔ ላኩልህ። ወረደ በአምሳለ እርግብ መልአክ ላኩልህ አለ። እሺ የትኛው? ያ ልክ ነው። እሱንም አለ ለካ። ኦኬ አንቺ ጋር ልግባና ስላምጣው መሲ ከዛ ሰጣቸዋለሁ። ያ እንዲሁ ወረደ ነው። አቶ ወረደ ይሁኑ አቶ ፈረደ መልስ አምጡ፣ ጥቅስ ስጡን። የለም። እና ይሄ ካህናቱና የመዘምራኑ ይኸው እዚህ ቁጭ ብለው ሰውየውም ያው ወረደ ይለናል። ማን የወረደው? ለምንድን ነው የወረደው? በምን አይነት አወራር ነው የወረደው? መጽሐፍ ቅዱሳዊ ኤቪደንስ አምጡ። የለም። እና ካህናቱ ቆመ ማዕከለ ባህር እያሉ ብቻ በባህር መካከል ቆመ ብለው አሉ። እሱኛ መቼ ጠፋን? ወንጌላውያኑም ጽፈውታል። በዮርዳኖስ በዮሐንስ እጅ ሊጠመቅ ጌታ ቆሟል። ይሄስ በአምሳለ ርግብ ወረደ ብላችሁ የምትሉት በዚህ ጊዜ የምትዋሹት የዘመናት ውሸት አይደለም እንዴ? አይ እውነት ነው ብለህ ካልከም በመጽሐፍ ቅዱስ አስደግፍልን። ከዳንዬ ጋር ቀጥሉ። ዳንዬ ያለህ ነው ወይስ ወጣ? እሺ ቴንኪው ኤርሚ፣ እድል ከሰጠኸኝ እኔም ትንሽ ልበልበትና ወንድምነት ወጣ እንዴ? ቆይ አንዴ ወንድምነት ወጣ።
እሺ የለም ማለት ነው። ማሂ ድምፅ አሰሚ እንዳይዘጋ። ማሂ አለሽ? ማሂ የለችም። አርብያለሁ። ኦኬ እሺ፣ ካለሽ እሺ፣ ቴንክ ዩ። ድምፅ አሰሚልን። አትቺም አይ ቲንክ እንትን እንዳነልሽ እሰማለሁ። ትሰሚያለሽ? አለው ዳኒ ወጥቷል። የለም መስያ አለች። ኦኬ እሺ፣ እሺ፣ መልስ ስጠን እስቲ። ያው ካህናቱ ቆመ ማዕከለ ባህር እያሉ ነው ያደሩት ብለሃል። ይሄስ በአምሳለ ርግብ ብለው የሚሉት ውሸት። ቴንክ ዩ ኤርሚ። ከመጀመሪያው ልምጣና ይሄ በአምሳለ ርግብ ብሎ እመጣበታለሁ። ምንድነው ዋናው ቁም ነገሩ? ቅድም ያልኩ ግለሰብ ስል እኔ አንድ ግለሰብ ማለት አይደለም፣ የተወሰኑ ሰዎች ሊሆን ይችላል። አሁን ለምሳሌ ከአፕሮክሲሜትሊ ከ40 እስከ 60 ሚሊዮን ተከታይ ላላት ኦርቶዶክስ አንድ የሆነች ቦታ ላይ ጥምቀት ጋር ወይ ቤተክርስቲያን ውስጥ የሆነ የተፈጸመ ነገር አንስተ የቤተክርስቲያኗን በሙሉ የሚወክል ነው ማለት። እኔ ነኝ የሚዩት ያደረግኩ ብራዘር። ቁማር ነው የፈለግከው? ውይይት ነው የፈለግከው? የጥምቀት በዓል አሁን ያሳየው ጭፈራ ብቻ ነው እንዴ? በዓለም ዙሪያ ማለት በኢትዮጵያ ማለት በአገር አቀፍ ዙሪያ የትኛውም ከገጠር እስከ ከተማ ይሄን አይነት ጭፈራ በየባህሉ የማይጨፍር ህዝብ አለ? 10 እና 30 ሰው አምጥተህ ብለህ ትለኛለህ እንዴ? በሙሉ በኦሮሞ ባህል በሙሉ እኮ ነው የሚጨፈረው። በአማራው ባህል በሙሉ እኮ ነው የሚጨፈረው። በጉራጌው ባህል በሙሉ እኮ ነው። እንደየባህሉ እንደየቋንቋው ከሃርሞኒካ ጀምሮ ማን ነው የማይጨፍር? 30 እና 40 ሰው አምጥተህ ትላለህ እንዴ? ስንት ሚሊዮን የሚወክል ህዝብ ብለህ እና ስንት ሚሊዮን ህዝብ አይደል እንደወጥቶ ታዲያ ጥምቀት በዓልን የሚያከብረው? ከኔ ጋር ቁማራ ትጮት ብራዘር። ኦኬ፣ በመረጃ ታወራ ከሆነ በመረጃ አውራ። ይሄንን እዚህ ጃል ሜዳ ላይ ብቻ የተከበሩ ሰዎች ቢሆን ኦኬ፣ የኢትዮጵያን ህዝብ ቁጥር የኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ይሄ ህዝብ አይወክለውም ብለህ ብትለኝ ኦኬ፣ እንደው ምናልባት ልልል እችላለሁ። ጥምቀተ ባህር በወጣበት በየትኛውም በሐረር፣ በወለጋ ከምስራቅ እስከ ምዕራብ ከሰሜን ትግራይ እስከ ደቡብ ሶማማን ኬንያ ጠረፍ ድረስ ያለ የኢትዮጵያ ብሔር ብሔረሰቦች የኦርቶዶክስነት ተከታዮች በባሌ ባርሲ በሐረር በሙሉ በየትኛውም ክፍለ ሀገር ሁሉ እንደየቋንቋው አይደል ሲጨፍርና አሰረሽ ምቹ ሲል የሚያድረው የብሔር ብሔረሰቦችን እዚህ በሙሉ ላሳየ እንዴ? ከአንድ ደብር ብቻ የመጣ ከሆነ ከሌላው ደብር ስላልተቀዳ እንጂ እንዲሁ አይነት ባህል አይደል እንደ ያለው? አዎ። እና እኔ አንድ ሰው ማለት አይደለም የሆኑ 10 እና 15 50 እና 60 ሊኖሩ ይችላሉ። 30 እና 60 ምናምን ብለም አትደበቅ። አታምታታም ስልክ ብራዘር። ከዚህ ይልቅ ውርደታችን አደባባይ ነው። ምን መልሰው ነገር የለም። ዝለለን ኤርሚያስ ብለህ ብትለን እንዘላለን። ተው ኤርሚያስ፣ ይሄን በቃ እኛ ዝም ብለን በባህል ነው በፌስቲቫል ያዙልን ወይ በዓልም ብላችሁ እናንተ ባትስማሙበትም ለእኛ ተውልን ብለህ ካልክ እንተውልሃለን። መጽሐፍ ቅዱሳዊ አይደለም። ስለዚህ ጣታችሁን ወደ ጴንጤ ጠቁማችሁ እናንተ በዓል አታከብሩም ብላችሁ የአረማውያን የፌስቲቫል በዓል ከዚህ በምንድነው በብራዚል ላይ አንድ የሚከበር አለ። ምንድነው የሚባለው ዳንስ እንደዚሁ እየተደነሰ ማለት ነው። ምንድነው የሆነ አንድ ምንድነው የሚባለው በብራዚል ውስጥ አላቸው ካርናቫል ነው ምናምን ነገር የሚባል በዓል አይ ቲንክ እንደዛ አይነት ነገር ጭፈራ ነው ባህል ብቻ ነው ካርኒቫል። ከሱ ያልተለያየ ነው እናንተ የኢትዮጵያ ካርኒቫል ማለት ነው የጥምቀት በዓል። ለምን ሁሉ እየተደማመጥን ቢሆን አሪፍ ነበር። ያ እየተደማመጥና አንተ አንድ ሰው ብላልክ ከአንድ ሰው በላይ ስናሳይ የ30 እና የ50 የ100 ሰው ምናምን ብላልክ አይደለም። የአገሪቱ የምድሪቱ የኦርቶዶክስ ቤተክርስቲያን በሙሉ ናቸው የሚያከብሩት። ስለዚህ እሱ እንዲናታርግ ለማለት ነው። እሺ አሁን ምንድነው ኤርሚ፣ እኔ ሳወራ ስጨርስ እድል ብትሰጠኝ ደስ ይለኝ ነበረ። ምክንያቱም ሀሳቤ ራሱ ሙሉ ሀሳብ ማስቀመጥ አልቻልኩም። መሀል ላይ እየገባ ስለምታወራ እሱ መብትህ ነው፣ ያው ቤት ስለሆነ። ግን አትሊስት እኔ የተጨበጠ ሀሳብ በተስማማበትም ማለት ነው። እኔ ግድ ከተስማማ ከኔ ሀሳብ ጋር አልልህም። ግን ምንድነው ዋናው ቁም ነገር እዚህ ጋር ማየት ያለብን ነገር ቤተክርስቲያኗ ጨፍሩ ብላ አታስተምርም፣ ስከሩ ብላ አታስተምርም፣ ወይም ደግሞ በጥምቀት በዓል ላይ ዝለሉ ብላ አታስተምርም። ህብረተሰቡ የሚያደርገው ነገር አለ እኔ የሚያየሁት ነገር ስላለ ማለት ነው። ስለዚህ ያየሁት ነገር የስጋ ስራ አይቻለሁ። እንደዚህ አይነት በዓላት ላይ በተለይ የጥምቀት በዓል ላይ በጣም የስጋ ስራዎች የሚደረጉ አይቻለሁ። ያለምንም ጥርጥር እነዚህ ትክክል ናቸው? ትክክል አይደሉም? መወገዝ ይገባቸዋል? መወገዝ አለባቸው። ቤተክርስቲያኗን ይወክላሉ? አይወክሉም?
እንደዚህ አይነት ነገሮች መደረግ የለባቸውም። እነዚህ አይነት ነገሮች ግን በእርግጥ ኦርቶዶክስ ውስጥ ብቻ ነው ያሉት አይደሉም። ኢቭን ፕሮቴስታንት ቸርች ውስጥ ብንሄድ ሙሉ በሙሉ ጭፈራዎችን ማየት እንችላለን። መዝሙር አይደለም ማወር ያለሁት፣ ያለምንም መዝሙር በሙዚቃ መሳሪያ ሲዘሉና ሲጨፍሩ ቤተክርስቲያን ሙሉ ቸርች ማለት ነው ፕሮቴስታንት ውስጥ ማሳየት ይችላሉ። እኔ በኤቪደንስ ማለት ነው ቪዲዮ አለ። ያ ማለት ግን ፕሮቴስታንትን ይወክላል ብዬ እኔ ፕሮቴስታንትን ልወቅስ አልችልም። ስንት ደግሞ የተረጋጋ መዝሙር እያዘመሩ እግዚአብሔር አምላካቸውን የሚያመሰግኑ የፕሮቴስታንት አማኞች ስላሉ እኔ ፕሮቴስታንቶች ጨፋሪዎች ናቸው ልል አልችልም። ፕሮቴስታንት ሆኖ የሚጠጡ የሚቅሙ የሚያጨሱ ስንት የሚዘሉ ዝሙት የሚፈጽሙ ደግሞ አሉ፣ የሚያታልሉ የሚያጭበረብሩ አሉ። እነዛ ግን ፕሮቴስታንትን ይወክላሉና በቃ የፕሮቴስታንት ትምህርት ይሄ ነው ይቺ ነች ፕሮቴስታንት ማለት ልልም አልችልም። ምክንያቱም ስንት የቀና አምልኮ ያላቸው ስንት ደግሞ እግዚአብሔርን ፈርቶ የሚሄዱ አሉ፣ ያን ያህል ማለት ነው። እንደዛ በኦርቶዶክሱ ትምህርቷ ትክክለኛ ነው፣ ትምህርቷ መንፈሳዊ ነው፣ በዓላቶቿ መንፈሳዊ ናቸው። እግዚአብሔርን የሚያከብር በዓል ነው ያላት። በዓላቶቿም ክርስቶስን የሚያነግሱ ናቸው። ከመጀመሪያውም ለክርስቶስ ተብሎ ነው በዓሉ የተደረገው። ከዛ ውስጥ ግን የሚደረጉ ስጋዊ ስራዎች አሉ፣ ኃጢአቶች አሉ፣ ይወገዛሉ ማለት ቤተክርስቲያኗ አትፈቅድም፣ እኛም እናወግዘዋለን እንደ ሰው ማለት ነው። ያንን ይዘን ብንሄድ ይሻላል። ካለበለዚያ እንደዚህ ቪዲዮዎችን እያወጣን ይቺ ነች ኦርቶዶክስ የምንል ከሆነ ግን የተዛባ ነገር ነው የምናስተላልፈው። ይህንን ብዬ ወደ ቴዎፋኒው ብመጣ ለምንድነው በአምሳለ ርግብ ወረደ መልአክ ወረደ የሚሉት ለሚለው መጀመሪያ ደረጃ ይሄ ነገር በአምሳለ ርግብ የወረደው መንፈስ ቅዱስ ነው የምናውቀው ማለት ነው። መጽሐፍ ቅዱስም የነገረን ማለት ነው። መንፈስ ቅዱስ ደግሞ አንዱ የእግዚአብሔር አካል ነው። ከስላሴ ውስጥ አንዱ የእግዚአብሔር አካል እንደሆነ እናውቃለን። ስለዚህ መንፈስ ቅዱስ ምንድነው? እግዚአብሔር ነው ባጭሩ። መንፈስ ቅዱስ አለ፣ መንፈስ ቅዱስ መጣ፣ መንፈስ ቅዱስ ወረደ፣ መንፈስ ቅዱስ እንደዚህ ሆነ ከተባለ እግዚአብሔር ሆነ ማለት እግዚአብሔር ማለት ነው። ይሄንን ካመንን እግዚአብሔር ደግሞ ራሱን በመላእክ የሚገልጥበት ቦታዎች አሉ መጽሐፍ ቅዱስ። ይሄ ምን ተብሎ ይገለጻል? ቴዎፋኒ ይባላል። ቴዎፋኒ ማለት እግዚአብሔር ራሱ መልአኩ መጣ ተብሎ ለምሳሌ በሙሴ በቁጥቋጦ በሲና በረሃ ላይ መልአኩ ወርዶ ሙሴን እንዳናገረው እየነገረን እዛው ላይ ደግሞ እግዚአብሔር እንደዚህ ያለው ሲለን እናያለን። እዛ ላይ ቴዎፋኒን እናያለን። ለምሳሌ ቴዎፋኒ ማለት እግዚአብሔርን እዛ ላይ እናያለን። መልአኩን በቁጥቋጦ መሃል ያናገረው እግዚአብሔር ነው። ግን መልአኩን በርግብ አምሳል ነው የወረደው። እዛ ጋር አሳየን። በርግብ አምሳል የቱ ጋር ኤርሚ? ቁጥቋጦ ጋር ኖ ይሄ የሙሴን ታሪክ ነው ማነሳ ያለው። መልአክ በርግብ አድምጣኝ። እዛ ቁጥቋጦ ጋር ኬድ ከዛው ቁጥቋጦ ጋር አስሬ ወይ እዛው ቁጥቋጦ ጋር ጥዬ ነው የምመጣው። ቁጥቋጦ ጋር በርግብ አምሳል እግዚአብሔር ወረደ ይላል ወይ? አይልም። እዛ ጋር ያለው ስለዚህ አራውንድ ዘቡሽ አትዙር ብራዘር። የምታወራውን ሰው ማወቅ አለ። በዚህ ከጴንጤ ጋር ስለዚህ የጠየቁት እዛው ቁጥቋጦ ላይ ነበር አስሬ የምመጣው ማለት ነው። የለም በሌለ ነገር ላይ አድምጠኝ። ተረትህ እየተናደማ አንዴ ቁጥቋጦ ዛፍ እንትን ቅርንጫፍ አትበል። ኦኬ ያልተባለው ሚካኤል መልአክ በእርግብ አምሳል ወረደ፣ ገብርኤል መልአክ በእርግብ አምሳል ወረደ ብላችሁ የዘመናት ውሸት ተዋሻላችሁ። መጽሐፍ ቅዱስ በማያቀዝ በላይ አባቶችህ ካህናት ናቸው እንደዚህ እያሉ የሚዋሹት። ይህን ውሸት ለማስረዳት ቁጥቋጦ እንደ ቅርንጫፉ ላይ ግንዱ ላይ ቅርፊቱ ላይ ተጣብቆ ብለህ አትበለን። የምታወራው ከጴንጤ ቤት ነው። የጴንጤ ቤት ደግሞ ልብ በል 4 ነጥብና ድርብ ነጠላ ሰረዙን ካልሆነ በስተቀር የእግዚአብሔር ቃል የቱ ጋር ምን እንደተጻፈ የምናቅ ሰዎች ነን። ስለዚህ ቁጥቋጦ ጋር በሌለ ነገር ለእኔ ጥያቄ ላይሆነኝ ማነው ለእኔ ጥያቄ መልስ ላይሆን ቁጥቋጦ ግንዱ ቅርንጫፉ አትበለኛ። ብላክ ኤንድ ዋይት ብላክ ኤንድ ዋይት በአምሳለ ርግብ ወረደ፣ ገብርኤል ወረደ፣ ሚካኤል ወረደ ብላችኋል። የቱ ጋ ነው ቅዱሳን መላእክት በርግብ አምሳል የወረዱት ነው ያልኩ። መንፈስ ቅዱስ መውረዱን አምናሃል። እኛ የምናውቀው እሱን ነው። እናንተ በርግብ አምሳል የወረደው መንፈስ ቅዱስ ሆኖ ሳለ ጌታችን በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወርዶ ሳለ ሲጀምር መንፈስ ቅዱስን ስለማትወዱት ማለት ነው። መረጃ መንፈስ ቅዱስን ማጥፋት ነው የምትፈልጉት ከቤተክርስቲያናችሁ ታሪክ ውስጥ በምን አንደኛ ጎላ ሚካኤል የተባለው የመንፈስ ቅዱስ ቤተክርስቲያን ነበረ። እሱን አጥፍታችሁ እግዚአብሔር መንፈስ ቅዱስን አጥፍታችሁ ሚካኤል ጎላ ብላችሁ ያላችሁትን መምህር ማን አድማሴ የተናገሩትን ቪዲዮ ያሳያለሁ። የቤተክርስቲያኒቱን ታሪክ ነው። መንፈስ ቅዱስ ስሙ እንዳይጠራ ለመንፈስ ቅዱስ የተጻፈውን ለሚካኤል መንፈስ ቅዱስ ቤተክርስቲያን ብላችሁ ሰይማችሁለት ጎላ ሚካኤል ብላችሁ ታምታታላችሁ ማለት ነው።
መረጃ አምጣ ብዬ ስል ቁጥቋጦ ጋር ግንዱ ጋር ትበለኝ የለም። እዛ ጋር ለጠይቁ ጥያቄ ኤቪደንስ ሊሆን የሚችል መልስ በአምሳለ ርግብ ወረደ፣ መልአክ ወረደ፣ ሚካኤል ወረደ፣ ገብርኤል ወረደ ብላችኋል። ይኸው ካህናቱ አንዴ ላሰማና እባክህ ቀጥለህ ስታወራ ቁጥቋጦ ጋር መንፈስ ቅዱስ በርግብ አምሳል ሚካኤል መልአኩ በርግብ አምሳል ካልወረደ ያልወረደበትን ጥቅስ አትፈልግ፣ የወረደበትን አሳየኝ ነው ብዬ ይኸው ካህናቱ እንዴ ነው የሚያዜሙት። ስሙ አሁን ሲወርድ አይታችኋል ማለት ነው። ሚካኤል መልአክ፣ ሚካኤል እግዚአብሔር ሆኖ አያውቅም። ሚካኤል ኢየሱስ ሆኖ አያውቅም። ሚካኤል መንፈስ ቅዱስ ሆኖ አያውቅም። ሚካኤል ብለህ ስሙን ክሌም እስካረከው ድረስ ገብርኤል መልአክ ወረደ፣ ሩፋኤል መልአክ ወረደ፣ ራጉኤል መልአክ ወረደ፣ ኡርዬ መልአክ ወረደ እያላችሁ የማትሉት ነገር የለም። የት ጋር ነው የወረዱት? የት ጋር ነው የወረደው? ለምን ዓላማ ወረደ? ሲጀምር በርግብ አምሳል መልአክ ሊመሰሉ ይችላሉ ወይ? መጽሐፍ ቅዱሳዊቱን ጥቅስ ቁጭ አድርግልን። ካልሆነ የለም ብለህ ካልክ የማረ ነው የሳለ ነው የቀበነ ብዬ እፈታለሁ ማለት ነው። በቃ ፕሮግራሙ ያልቃል እዚህ ላይ ማለት ነው። ችግር የለውም። መጀመሪያ አሁን ቅድም ስገልጽ አይዶ ነው አልሰማኝም በደንብ ማለት ነው። ቴዎፋኒ የሚባል ነገር አለ ቤተክርስቲያን ላይ ብቻ ነው የእግዚአብሔር ቃል ላይ ማለት ነው። እኛ ብራዘር እኛ ቴዎፋኒ ብሉይ ኪዳን የቴዎፋኒ መገለጥ አድመጠኝ፣ የቴዎፋኒ መገለጥ አድመጠኝ እሱ የለም ብለን አላልንም። የጠየቅነ ሚካኤል ስለዚህ የጠየቅኩ ላይ ለምን አታወራም? ቴዎፋኒ የቴዎፋኒ መገለጥ ብሉይ ኪዳን ላይ የለም አላልንም እኛ። ኦኬ የቴቱ ጋር እንዳለም እናውቃለን። የጠየቁ ሚካኤል በርግብ አምሳል የወረደበት፣ ገብርኤል በርግብ አምሳል የወረደበት፣ ራጉኤል እንትና ኡራኤል እያላችሁ ብላችሁ ምትሉት በርግብ አምሳል የወረደበትን የመጽሐፍ ቅዱስ ክፍል አሳየን። አንድ የእግዚአብሔር መልአክ በርግብ አምሳል ወረደ ተብሎ የተጻፈበትን ክፍሉና ጥቅሱን ስጠን። ፌስ ኦኬ እኮ እዚህ ጋር እኮ አሰማኝም ያለ እኔ እኮ እድል አሰጠኝ። እሰማለሁ። ችግሩ እኮ እሱ አሁን ለምን እኔ ኤክስፕሌን ታደርግ እኮ ላትስማማ ትችላለህ እኮ አራውንድ ዘቡሻ ስትሬት ነው። ስትሬቱ ምንድን ነው? ቴዎፋኒ አለ የመልአክ መገለጥ የእግዚአብሔር መገለጥ ተብሎ የተጻፈበት እሱ ነው። ቃናት እኔ ጥያቄ እሱ ነው ወይ ጨርሳ አረ ልጨርሳ እንዴ ፕሊዝ። እኔ ነኝ የሚት ያረኩ ልብ በሉና እየሰማችሁ ነው ወገኖች? የለም ድምፅ ኤርሚያስ የለም፣ ጠፍቷል። ቆይ ተረጋጋ። ኧረ እኔ ተረጋግቻለሁ። ለማንኛውም ምንድን ነው መሰላችሁ ኤርሚ ድምፅ ጠፍቷል። ኤርሚያስ እስኪመለስ ድረስ እድል እናውራለን። አይ ቲንክ አወረደው መሰለኝ ኤርሚያስን እንትን ነው እኔ ነኝ ሚዩት ያደረግኩ። ቆይ አንዴ ተረጋጋ። ኤርሚ መለስ የምታወራው ከሱ ጋር ነው። መሲ ከታች ብሩክ ታየሽ አስገቢ እያሉሽ ነው። ቆይ እንጂ እቴ የግድ ኤርሚያስ መኖር አለበት እንዴ ለማውራት? ቆይ ተረጋጋ። ከሱ ጋር እያወራን ነው፣ ከሱ ጋር ነው የምቀጥለው። ተረጋጋ። አዎ ግን እስኪመጣ ደግሞ እድል እኮ ኤርሚያስ እስኪመጣ ባወራ ምን ችግር አለው ሲስተር? ማውራት ትችላለህ፣ ግን ያልኩን ቴዎፋኒ ብለህ ደግመህ እንዳትገልጥልኝ። ሚካኤል በርግብ አምሳል ወረደ ብላችሁ ነው የጀመራችሁት። ገብርኤል በርግብ አምሳል ወረደ ብላችሁ ነው ያላችሁት። ሚካኤልና ገብርኤል በርግብ አምሳል የወረዱበትን ስማቸው በመጽሐፍ ቅዱስ ውስጥ የሚታወቁ ቅዱሳን መላእክት ስለሆኑ በወረዱበት ቦታ በርግብ አምሳል እንደወረዱ የሚናገር የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩት። ቴንክ ዩ። ኦኬ አሁን ምንድን ነው የምንለው እዚህ ጋር እኛ አሁን ለምሳሌ ይሄ መንፈስ ቅዱስ በርግብ አምሳል እንደወረደ እናምናለን። ያ መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ እናምናለን። እግዚአብሔር ደግሞ በመልአክ እንደሚገለጥ ቴዎፋኒ እንዳለ እናምናለን። ሶ ያ መልአክ የምንላቸው ደግሞ ሚካኤል፣ ገብርኤል የምትላቸው መላእክት እንደሆኑ ደግሞ እናምናለን። ይሄ ሁሉ መጽሐፍ ስለዚህ መንፈስ ቅዱስ አይደለም የወረደው ሚካኤል ነው እያልኩ አንዴ በእናትህ ኤርሚያስ እኔ እኮ
በደቂቃ ብናወራ ደስ ይለኝ ነበረ። ካለበለዚያ ምንም ሀሳቤን መስጠት አልቻልኩም። ሚካኤል አሁን እያንዳንዱን እዚህ ጋር ምንም የምትቃወመኝ ነገር እዚህ ጋር ለምሳሌ የለም። ለምሳሌ መንፈስ ቅዱስ በእርግብ አምሳል እንደወረደ አትቃወምም። መንፈስ ቅዱስ ደግሞ እግዚአብሔር እንደሆነ አትቃወምም። እግዚአብሔር በመልአክ እንደሚገለጥ ቴዎፋኒን አትቃወምም። እኔ ነኝ ሚዩት ያደረግኩህ። አሁንም የጠየቅኩትን ጥያቄ ሰምቶኝ አትቃወምም ብሎ ይለኛል። እኔ መቼ ተቃወምኩና? ሚካኤል መልአክ መሆኑን መቼ ተቃወምኩና? መንፈስ ቅዱስ እግዚአብሔር መሆኑን መቼ ተቃወምኩና? በእርግብ አምሳል መንፈስ ቅዱስ እንደወረደ በኢየሱስ ላይ በዮርዳኖስ መቼ ሌላ ሰው ከአቅም በላይ ነው። ልመልስልህ ጎ ሄድና እዛው ተንጫጫ ብራዘር። አንድን ጥያቄ 6ና 7 መጠየቅ የለብኝም። 6 ነው የጠየቅኩትኝ። አንድን ጥያቄ 6 ጊዜ ማለት ነው። አልሰማም ብሎ እንዳይል እየደጋገምኩ ነው ያሰማሁትኝ። ኦኬ፣ አልሰማም ብሎ እንዳይል አልሰማሁም በትክክል እንዳይል 6 ጊዜ ነው የጠየቅኩት። 6 ጊዜ እያስቆምኩት ጥያቄ ላይ ትኩረት አድርግ። ማፋኒ ቶይፋኒ ካሪፋኒ ምናምን ነገር ይላል። የእኔ ጥያቄ እናንተ የዘመራችሁትን መዝሙር በመጽሐፍ ቅዱስ ላይ ቀጥታ ስማቸው ስለተጻፈ ሚካኤል እና ገብርኤል የሚባሉ ቅዱሳን መላእክት ስላሉ ቀጥታ መልስልኝ። በአምሳለ ርግብ ወረደ መልአክ ወረደ ብላችሁ ያላችሁት መልአክ ቤቱ ጋር ነው በርግብ አምሳሌ የወረደው ነው ባጭሩ። ከዛ መጥቶ መንፈስ ቅዱስ እግዚአብሔር መሆኑን አትቃወምም። በዮርዳኖስ እንደወረዳ አልጠየቅኩም። ለምን እቃወማለሁ? እኔ እኮ ጴንጤ ነኝ። ለምን እቃወማለሁ? ሰኔ ጎልጎታ የሚያነብ የደብተራ ተረት መጽሐፍ እኮ የማነብ ሰው እኮ አይደለሁ እኔ። የእግዚአብሔርን ቃል ማምነው መንፈስ ቅዱስ እግዚአብሔር መሆኑን እናውቃለሁ። በእርግብ አምሳል በኢየሱስ ክርስቶስ ላይ እንደወረደ እናምናለን። የተጠየቃችሁ ቴዎፋኒ የሚባል እግዚአብሔር በቴዎፋኒ መልክ ብሉይ ኪዳን ላይ እንደሚገለጥም እናምናለን፣ እናውቃለን። የቱ ጋር እንደተገለጠ መጽሐፍ ቅዱስ ላይ የመጽሐፍ ቅዱስ ሊቃን የሚናገሩት አለ፣ እኛም የምናምነው አለ። የተጠየቀው ግን ሚካኤል በእርግብ አምሳል ወርዷል ወይ? አልወረደም ነው። አልወረደም። እናንተ ቤት ጭራቅ ወርዶ ከሆነ ካልሆነ በስተቀር ሚካኤል በእርግብ አምሳል አልወረደም። እርግብ የተመሰለበት ራሱ መንፈስ ቅዱስ የተመሰለበት ለምን እንደሆነ እንኳን አይገባም። መልአክ በእርግብ አምሳል ተመስለውም አያውቁምም፣ ወርደውም አያውቁምም። ሆሊ ስፒሪት መንፈስ ቅዱስ ነው የወረደው። ያውም በጌታ የመጠመቅገን የት? በዮርዳኖስ። እነሱ በዮርዳኖስ የጌታን ጥምቀት በሚያከብሩበት ቀን ጥምቀተ ባህር ላይ ይኸው ካህናቱ ሁሉ ጭምር ዜማን በውሸት ከሽነው ያቀርቡላል ማለት ነው። ወረደ ወረደ ሚካኤል ወረደ ይላል። የቱ ጋር ነው የወረደው? የለም። ለዚህ ነው ውሸት ተዋሻላችሁ፣ ምድሪቱ ላይ መዓት ይወርዳል ማለት ነው። ያልወረደ መልአክ ወረደ ትላለህ በጥምቀት ላይ። በዮርዳኖስ መልአክ ወረደ እኮ እያላችሁ ነው እኮ የምትሉት። የወረደው መንፈስ ቅዱስ ሆኖ ሳለ መንፈስ ቅዱስ ስሙን ከጠሩት ብዙ ጋኔል ሊወጣ ነው። የደብተራ ሁሉ ሰይጣን ሊንጫጫ ነው። ስለዚህ መንፈስ ቅዱስ ወረደ አይሉ፣ አጌኒስት መንፈስ ቅዱስ ናቸው። ኦኬ፣ አጌኒስት የእግዚአብሔር መንፈስ ኢየሱስ ላይ ወርዶ ካለ የወረደው እሱ ሆኖ ሳለ ሐዋርያቱ ወረደ ብለው ያሉት እሱን ሆኖ ሳለ ነቢዩ መጥምቀ መለኮት ዮሐንስ መንፈስም በእርግብ አምሳል ሲወርድበት አየ ይላል። በቃ እሱን አትዘምርም እንዴ? አትዘምሩም። ለምን? ጎላ ሚካኤል ብላችሁ ሚካኤልን ፍጡሩን ለማጉላት ፈጣሪውን መንፈስ ቅዱስን ማኮሰስ የዛሬ ታሪካችሁ በመዝሙሩ ብቻ ሳይሆን በቤተ ክርስቲያንም ጭምር ታይቷል። ኤግዚቢሽን ጋር ሶሪ ኢሚግሬሽን ጋር ያለው ማለት ነው። ከተክለ ሃይማኖት ወረድ ብሎ በጠማማ ፎቅ ወርዶ ማለት ነው። ወይ ደግሞ በጥቁር አንበሳ ሆስፒታል ማለት የጥቁር አንበሳ ትምህርት ቤቱ አለ አይደል? እሱ ጋር ያለው ጎላ ሚካኤል የሚባለው የመንፈስ ቅዱስ ቤተክርስቲያን ነበር። መንፈስ ቅዱስን ስሙን ደምስሰው የእግዚአብሔርን ስም አጥፍተው ጎላ ሚካኤል ብለዋል። ስለዚህ በቤተ ክርስቲያንም ደምስሰውት በመንፈስ ቅዱስም የወረደው መንፈስ ቅዱስ ሆኖ ሳለ ኢየሱስ ላይ የወረደው መልአክ ነው ብለው በጥምቀት በዓል ውሸት ይዋሻሉ። ያደግሽበት ቤተክርስቲያን ነው መስዬ? አዎ ጎላ ሚካኤል አለ የመንፈስ ቅዱስ አይደል? ስለዚህ በአደባባይ አባቶቻችሁ ሁሉ ካህናቱ ሁሉ ጭምር ሲዋሹ የነበረ ማለት ነው። ደግሞ እኮ በቃ ከሌለ እኮ የለም ነው ብለህ ማለት ያለብህ። ከሌለ የለም ነው ብለህ ማለት ያለብህ። ከሌለ የለም አይ በቃ ነው ማለት ያለብህ። ከዛስ ውጪ ማነው ልደተ ቃል ባለፈው ሲፎክር ምን አለ?
አንድ ኦርቶዶክስ ለ1 ሚሊዮን ጴንጤ በቂው ነው አለ። የግልባጩ ነው እየሰራ ያለው። ዘመሐመድ ዘገብርኤል ዘማርያም ብላችሁ የምትሉት ሁሉ ጭምር ሳይቀር በሚስቱ ቀሚስ ስር የተደበቀ ትውልድ የነበረ ሁሉ ነው። እኛ ጥሪ ስናርግ ጸጥ ረጭ ብለው ነበር። እኛ ጥሪ ስናርግ ሲሰርዙ ነበር። ስለዚህ እግዚአብሔር በአንድ እረኛ በኩል እንደዚህ አረፋ እያስደፈቀ ዳር ያስይዛል ማለት ነው። እውቀት የለም። በእውቀት ቆሞ መሙገት የሚባል ነገር የለም። ለነጋዴዎች ለንግዳቸው መጥበሻ አልሰጣቸውም። ቀጠሮ ቀጣሪና አስቀጣሪ የተባሉት እራሳቸው ይምጡና ይጋፈጡ። እውነቴን ነው። እራሳቸው ቀጠሮ እናስቀጥራለን እንይዛለን ብለው የሚሉት እራሳቸው ይያዙ። አቤት! አዎ ራሳቸው ይያዙ። ከዛስ ከውይይቱ በኋላ ላባዋ የተነቀለች ዶሮ መስለው ይሄዳሉ ማለት ነው። ላባዋ የተነቀለች ዶሮ ማለት ነው። ቁፍ ያለች ዶሮ መስለው ይሄዳሉ። እና ምን ማለት ነው? የላችሁም መልስ። በቃ የለም። ካህናቱ ይዋሻሉ፣ በመዝሙር ምእመኑም ይዋሻል። አለው ብር ዋንጫ የስላሴ መጠጫ ተብሎ የሚባለው በዚህ ጊዜ አይደለም እንዴ? ስላሴ እኮ ቀምቃሚ ናቸው እኮ በላቆ ምትል ቤተክርስቲያን ናት። ህዝቡ እንደዛ ብሎ ሲል ኧረ አይባልም አይሉም። በየዓመቱ እናስታውሳችሁ እንጂ የታቦት ጭፈራ ብለህ ካህናቱ ምእመኑም ሁሉ ጭምር አለው ብር ዋንጫ የሚካኤል መጠጫ ብለህ ሚካኤል የስላሴ መጠጫ ይላል። ስላሴ በነው የሚጠጡት ማለት ነው በብር ዋንጫ። እነሱ የቁም ነገሩ ትልቁ ብር ዋንጫ ነው። ቃላት ይቅጠምላቸው እንጂ እንዴ ወንድሞቼ እናቶቼ፣ ጌታ ሰው ስለሆነ በምድር ላይ በነበረበት ሰዓት ላይ ጠጥቷል። ኢየሱስ ክርስቶስ ማለት ነው። ምን ውሃም ጠጥቷል፣ የወይን ጠጅም ጠጥቷል። አቤት! አዎ ጠጥቷል። መንፈስ ቅዱስና አብ የት ነው ሲጠጡ ያየኸው? ስላሴ ብሎ የሚለው ቃል ለኢየሱስ ብቻ አይቀጸልም፣ ለሶስቱ አካላት ነው። ሶስቱ አካላት መንፈስ ቅዱስና አብ የት ነው ሲጠጡ ያየኸው? አለው ብር ዋንጫ አለው ብር ዋንጫ አጥልልኝ በየዓመቱ ለውሸት የስላሴ መጠጫ አለው ብር ዋንጫ ትልልኝ አለ። አብ በብር ዋንጫ ሲጠጣ ይቅዱልኝ እያለ ማለት ነው። ተረታም ትውልድ አንተም ትጠጣለህ፣ ስላሴህም ይጠጣል አይደል? አንተ ቤት አምላኬ ላይ እንደዚህ አድርገህ ትቀልዳለህ። ይቅዱልኝ እስቲ ሜቴ ካህናቱ እንደሚሉት ማለት ነው። ይሄ ምንም መጽሐፍ ቅዱስም አንብቦ ምንም ብሎ የማያገዝ ነው ብቻ አለው ብር ዋንጫ አለው ብር ዋንጫ የሚካኤል መጠጫ አለው ብር ዋንጫ። አፄ ምኒልክ እንኳን ይጠጡ የነበሩት በወርቅ ነው። የንጉሱ መጠጫ ተብሎ የተባለ የቀረባ ኃይለሥላሴ ቤተ መንግስት ብትገባ ጠቅላይ ሚኒስትር አብይ አይ ቲንክ እያሳዩት ይመስለኛል፣ ወይን ይጠጡበት የነበረው ማለት ነው። ለአንተ በቃ ትልቅ ብርቅ ነው አይደል? የብር ዋንጫ ይላል እንዴ? በየዓመቱ እኮ ይሄን ነው የምትዘፍኑት። ይሄ ካህናቱ ማን ህዝቡ ይሄንን ይዘፍናል። ካህናቱ ደግሞ ያልወረደን መልአክ ወረደ በእርግብ አምሳል ብለው ይላሉ። ጥቅስ አምጡ። የለም የወረደው መንፈስ ቅዱስ ሆኖ ሳለ መልአክ ነው የወረደው ነው እኮ ለህዝቡ የወረደው መንፈስ ቅዱስ ነው። የሚጠመቀው ጥምቀት ነው ብላችሁ አላችሁ አይደል? የጥምቀት በዓል የኢየሱስ ነው የምናከብረው አላችሁ አይደል? ኦኬ እሺ ጥሩ። ጌታ እንደተጠመቀ መጽሐፍ ቅዱስ ይነግረናል። በዓል አክብሩ ብሎ አላለም? እሺ አክብሩ፣ ችግር የለውም። ግን የወረደው ማን ነው? መንፈስ ቅዱስ። የምትዘምሩት ለማን ነው? ለመልአክ። የወረደው መንፈስ ቅዱስ የሚዘመርለት መልአክ። ይሄ ማለት ምን ማለት ነው? የበሬን ምስጋና ወሰደው ፈረሱ ብሎ የሚል በእኛ በገጠርኛው አባባል ማለት ነው። እንደዚህ ነው ነፍስ ከስጋ እስኪላቀቅ ድረስ በመረጃ ቁጭ የምናደርገው። ማንም እዚህ ሶሻል ሚዲያ ላይ የሚጮህ ጯሂ አያድኑም፣ አያስጥሉም።
እኔ ጋር ያለ መረጃ አይወራም። ያው ኤርሚያስ ኦርቶዶክስ ሃይማኖትን ይጠላታል፣ እሱን አውጠላቻን ያስተማር ብለው የሚያላዝኑ ሰዎች ሁሉ ጭምር አያስጥሉም። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው እኮ አልኩ። አያስጥሉም። የሚያስጥልም እውነት ብቻ ነው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ያለ መረጃ የሚወራ ነገር የለም። ጥላቻ ሳይሆን በመረጃ ላይ እናውራ ከተባለ ቀረብ ብሎ ማውራት ነው። ቀጠሮ አስቀጣሪ ቀጣሪ ነን ብለው የሚሉ ሰዎች አቀጣጣሪዎች ማለት ነው። አቃጣሪዎችን ራሳችሁ ቅረቡና ተወያዩ በሏቸው። አቃጣሪዎቹ ማለት ነው። እናቀጣጥራለን ብለው የሚሉት ይቅረቡና ያወሩ። ይቅረቡና ከኔ ጋር ያወሩ። ይህን ዓመት ሲኖሩ እንዴት ሃይማኖትን አያውቁ? አዎ እና ይሄን ያን ያለው ስለዚህ መረጃ የለም ማለት ነው። ስለዚህ ይሄንን እኮ እንዳለ ሰው እኮ በሐሳብ ልዩነት እኮ ብለን እንድንይዝላችሁ እንችላለን። ደግሞ ትመጡና ጴንጤ ጥምቀት አያከብርም ብሎ ይላል። ሃርሞኒካ ለመንፋት አሁን እኛ መቼ ጊዜም የለንም ብራዘር። ሴት ጭን ስር ገብቶ ስሜቷን ሊቀሰቅስ የሚችል ነገር የምታፍርባቸውን ብልቶችህን አገናኝተህ አደባባይ ላይ ሎሚ እየተወራወርክ እርኩሰትን አደባባይ ላይ የምታደርጉት እኮ ቆንጅዬ ካርኒቫል የተባለው በብራዚል የሚከበረው አይነት እኮ ነው። ምድራችን ላይ ካህናቱ እናንተ ባለጌዎች እንደዚህ አይደረግም፣ ሁለተኛ እንደዚህ አይነት ባህል የለንም ብለው ከገሱ ያውቃሉ። በርቱ ልጆቼ ብለው ነው መርቀዋቸው ባርካቸው። አባቴ ፍቱ ብሎ ይላል፣ ይፈቱታል። ከዛ ይሄድና ደግሞ ሴቷ ጭን ስር ይገባል። ግልጽ አይደለም እንዴ ነው? ይሄ እንዲና ታደርጋለህ እንዴ? ፊት አትችለውም አልኩ። በምን በመረጃ ከዛ ብልግናን ተሳድበ ትወጣለህ። ያለ መረጃ ግን ለማውራት ይችላል አይደለም እንዴ? አዎ አሁን እኮ እዚህ ተሳደበው አታች ትናንትና 2 እና 3 ወንዶች ጭኗ ስር ገብተው ሲደንሱ የነበሩት ሴትዮ ነች። አሁን ታች የሃይማኖቴ ጠበቃ ነኝ ብላ የምትለው ማለት ነው። 3 እና 2 ሰዎች ጭኗ ውስጥ ገብተው ሲደንሱ የነበሩ ሃርሞኒካ ሲነፋላት የነበረችዋ ሴትዮ ማታ የሚያውዛው እንግዲህ ሲነፋፉ አድረው ማለት ነው። ትመጣልና ደግሞ እዚህ ነው እንደዛ ትላለች። ዳርያዢ ማነሽ? እኛ እኮ ከዛ እኮ ነው የመጣው ብራዘርዬ። እኔ ሃርሞኒካ አልነፋውም እንጂ እኮ እዛ ስንት ነገር እኮ እንዲህ አይነት ፌስቲቫል እንዲህ አይነት በመጽሐፍ ቅዱስ ውስጥ እንዲህ አይነት የበዓል አከባበር ነበር በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ የለም። መጽሐፍ ቅዱስ ላይ ያለ የለም። ስለዚህ ባህላዊ ነው ከሆነ እንተውላችኋለን። መጽሐፍ ቅዱሳዊ ነው ግን ብላችሁ ስትሉ የኢየሱስ ነው ስትሉን ግን ለዚህ ነው የምናገረው። የኢየሱስ ነው ብላችሁ ስላላችሁ ነው። ምንም ከቀኑ ከበዓሉ ማከባበር ጋር አንድ አገ የአባዬ ሃይማኖት የማየ ሃይማኖት የሚባል ነገር የለም። ካለን ጠይቃለን። ኦኬ እኔም እኮ የአባቴና የቴቴ ሃይማኖት ነው እኮ ብዬ እላለሁ። አባዬ የለም እናቴ አለች። የምን ቴቴ የለ የማየ የለ አባዬ ያለ ትጠየቃለህ። ይጠየቃል፣ ይጣራል፣ ይመረመራል። ኤርሚያስ መመርመር አለበት። የእሱ የማየ ነው። የማየ የእናቱ ሃይማኖት ነው። ስለዚህ አይጠየቅም ሊባል ይጠየቃል። የአይሁድ ሃይማኖት እንኳን ተጠይቋል። ኢየሱስ አይሁዳውያንን ጠይቋቸዋል። የአባቴ ሃይማኖት ብለው የሚሉትን ማለት የአባታቸው ሃይማኖት እንደ መጽሐፍ ቅዱስ እንዳልሆነ የሰው ስርዓት ትምህርት መሆኑን ፊት ለፊት ተቃውሟቸዋል። ጳውሎስስ ቢሆን ያ ስመጥር ታላቅ ሐዋርያ ማለት ነው። ጳውሎስስ ቢሆን ስለ አባቶቼ ወግ ከመጠን ይልቅ እየቀናሁ ብሎ ያለው ታላቅ ሐዋርያ ገላትያ ላይ ማቅን አለው። እግዚአብሔር የፈጠረው ከማኅፀን የሰራው ለሐዋርያነት ነው። ከእናቴ ማኅፀን ሳለው ለዚህ ወንጌል ተለየው ይላል እና ለዚህ ወንጌል ገና መድኃኔዓለም ጥንቱኑ ሲፈጥረ ጳውሎስ ለሐዋርያነት ተፈጥረህ ሳለ አንተ ታዲያ ምንድን ነበር ስታደርግ የነበርከው ብለህ ስትል ለአባቶቼ ወግ ከመጠን ይልቅ እየቀናሁ። ወጋቸው ደግሞ የእግዚአብሔርን ትእዛዛት እስከ መናቅ ድረስ ያደረጋቸው ነበረ። በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ እንደሚናገረው እንዴት ነው ኤርምያስ የሚናገረው? እንዲህ ነው የምናገረው። አየህ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ ብሎ ያላቸውን ጌታችን ኢየሱስ ክርስቶስ ያንን ለዛ ወግ ቀናኢ ሆኖ ጳውሎስ የክርስቶስ ቤተክርስቲያን ያሳድድ የነበረው ለአባቶቹ ወግ ቀንቶ ነው።
ለአባቶች ወግ ሲፈጠር ግን የተፈጠረው ለጌታ ሐዋርያ ሊሆን ነው። ሃይማኖት እንደዚህ ነው። ይሄ የሃይማኖት ተቋም እንደዚህ ነው የሚያደርገው። ለእግዚአብሔር የተፈጠረውን ፍጡር ለእግዚአብሔር የተፈጠረውን ሐዋርያ ጥንቱንም ከማፀን ሲሰራ ለሐዋርያነት የሰራውን እግዚአብሔር ራሱ እግዚአብሔርን አሳዳጅ አደረጉት። ይመጣና የማየ ሃይማኖት ነው የአባየ ሃይማኖት ነው። ለምን የአያት ቅድመ አያት አይሆንም አልኩ። በፊቴ ቆማ አታስጥለውም። በእውቀት ነው የምትሞግተው። ዘመኑ የእውቀት ነው። ዘመኑ የእውቀት ነው። ካልሆነ የተላጠ ኮረንቲ ትይዛለህ ማለት ነው እዛው ቤቱ ውስጥ ማለት። ዘመኑ የእውቀት ነው። በእውቀት ትሞግታለህ። ጴንጤነትን በእውቀት ሞግት።